ኤርሚዬ እኔ አሁን ዱባይ ነኝ ያለሁት ሀብለክ ፌስቡክ ማገልገል ስትጀምር በምድረ በዳ በሊባኖስ ምድር አበሬክ አለሁ እስከ ዛሬ ማለት እስራኤላውያኖችን ተወጃቸዋለሽ እጅግ በጣም ሊባኖስን ታውቃለህ እስራኤልና ሊባኖስ ያላቸው ነገር ግን እስከ ሞት ድረስ ነበር ሽጉጥ ሁሉ ተነስቶብኛል አይ ነው ይገባኛል በዙሪያ ያሉ አጠቃላይ የኪዳኑ ህዝብ ጠላቶች ናቸው ግን እንደዚህ በልባችሁ ላይ ስትጸልዩ ስለ እስራኤል እንደዚህ የሚሰማችሁ ሰዎች ካላችሁ እግዚአብሔር መንፈስ ቅዱስ ላያችሁ ላይ ሸክም አስቀምጡ እኔ የጸሎት ሴት ነኝ በቸርች በጸሎት ነው ማገለግለው አይ ነው ያስታውቃል መንፈስ ያስታውቃል እሱን መንፈስ ይሄንን መንፈስ እንዳትጥይ ሰዎች ዲስከሬጅ ላይ ያርጉሽ ይችላሉ ለዛ ህዝብ መጸለይን እንዳንተው እግዚአብሔር ነው አንዳንድ ሰዎች ላይ እንደዚህ ሸክም የሚያስቀምጠው ልክልኝ እጅግ በጣም ወድሃለሁ ክብራለሁ አንተና ቤቴ ይባረክ አሜን ተባረኪ ኢየሱስ እስራኤላውያኖችን ተወጃቸዋለሽ እጅግ በጣም እኔ እናንተ አለን የህይወትን ራስ አውጥተው ገደሉት ሰቀሉት በአንተ ልብ ውስጥም ዛሬ ክርስቶስ ይገደላል በአንቺ ልብ ውስጥም ክርስቶስ ይገደላል ስሙ ሲጠራ የሚያንገፈግፋችሁ ምትናደዱ ምትቆጡ ምትበሳጩ ለኛ ግን ትዝታችን ኢየሱስ እንጂ የዶሮ ወጥ አይደለም ትዝታችን ከሞት ማምለጣችን እንጂ ቤተሰብ ተሰብስቦ የሚበላው ማዕድ ላይ ተሰብስበን የምንጫወተው አያት አጎቶቻችን መተው የምናረጋው ከበርቻቻ የሚባለው እሱ አይደለም ምን ይሆን ትዝታ በወንጌል ላመኑን ወንድሞችና እህቶች በጣም ደስ ይበላችሁ ከአመት እስከ አመት በቃ ሁሉ ቀን ተነስታችሁ ኢየሱስ ትላላችሁ ሁሉ ቀን ኢየሱስ ትላላችሁ ምን አይነት ጉዶች ናችሁ ኢየሱስ ትላላችሁ ገበያ ቦታ ኢየሱስ ቲክቶክ ላይ ኢየሱስ እየወጣችሁ አዘን ቦታ ላይ ኢየሱስ ታላላቆች ባሉበት ኢየሱስ ትላላችሁ ምን ጉዶች ናችሁ ይሉናል በቃ እንዲሆን ነው እሱ አግኝቶን ነው እንዲሆን ነው በዘላለማዊ ፍቅሩ መወደዳችንን ሲገባን በወንጌሉ ህይወታችንን እንካስንለው በእርሱ ፍቅር ለዘላለም ስለተነደፈን ነው ጴንጤ በየተነሳ በየቀኑ ኢየሱስ ብሎ የሚለው አሁን ለአንድ ሳምንት እነሱ ስሙንም አልጠሩትም አንዳንዶቹ ጠሩታል ከዚህ በኋላ ግን የሚጠራው ታያታላችሁ ሌላ ነው የሚያወሩት ሌላ በሳምንት አንድ ቀን ከሆሳዕና እስከ ትንሣኤ ድረስ ስሙን የምጠራው ከሆሳዕና እስከ ትንሣኤ ድረስ ወገቤ እስኪጎብጥ ድረስ ፍራሽ አንጥፌ የምሰግድለት ብዬ የምለው ጌታ የለም በልቤም ጉልበት በሰውነቴም ጉልበት ሁል ጊዜ የምንበረከክለት ሁል ጊዜ የምገዛለት ሁል ጊዜ የምንገዛለት የምንበረከክለት የምናመልከው ጌታችን መድኃኒታችን ኢየሱስ ክርስቶስ የኛና የህይወታችን የቤታችን ራስ ነው ደስ ይለናል ስለሱ ሲወራ ስለሱ ሲነገር ጌታ መንፈስ ቅዱስ ደግሞ ስለሱ ማውራት ሲጀምር ካንተ ጋር አብሮ ይቆማል ካንተ ጋር አብሮ ይተባበራል ምክንያቱም እሱን ሊያለቀው እሱን ሊያነክሰው እሱን ሊያከብረው ይሄ ፒክቸሩ ላይ ያስቀመጥኩትኝ ኤግዛክትሊ እሱ ነው ማለት አይደለም ታውቃላችሁ እዚህ ግን ገላጭ ሆኖ በእንዲህ አይነት መልክ ስለተደረገ ቀይ ልብስ መጎናጸፊያውን አውልቀውት ቀጥቅጣውት ደብድበውት ያለ ኃጢያቱ በእኔ ኃጢያት ምክንያት ደስ ይለናል የጌታ በመሆናችን ደስ ይለናል በእግዚአብሔር ልጅ በማመን የዘላለም ሕይወት ያገኛችሁ ወንድሞችና እህቶች ደስ ይበላችሁ የኢየሱስ መሆን ዝም ብሎ እንቶ ፈንቶ ነገር መስሎ ከታየህ በጣም ተታላል ደስ ይበልሽ ኢየሱስ ጌታ ነው እኛ እንደዚህ ዛሬ አይደለም አሁን ኢየሱስ ጌታ ነው ማነው ኢየሱስ ጌታ ነው ብሎ የሚለውን ስብከት ዛሬ አይደለም ያም ሰብከው ኢየሱስ ተነስቷል ብሎ የሚለው ኧረ በፍጹም ያው መቼም ጌታችን የተነሳበት ቀን ነው ተብሎ ስለሚታመን እናከብራለን እንጂ አሁን ዛሬ ኢየሱስ ተነስቷል ምናምን ነገር ብለን የምንልበት አይደለም ኧረ ከትናንትም ተትናንት ወዲያም አመታትን ወራትን እኮ ስንለው ነው የመጣነው
በየዓመቱ ሁሉ እንትና ተነሳች፣ እንትና ተቆረጡላችሁ፣ እንትና አረገች፣ እንትና ተቀበረች፣ እንትና ተዘለዘለች፣ እንትና ተሰቀለ፣ እንትና ተዘረገፈ ምናምን ነገር ብለው ያሉ እነሱ በዓመት አንድ ጊዜ ነው ተነስቷል ብለው የሚሉን። እኛ ግን ዓመቱን ሁሉ ሞቱና ትንሣኤውን እኮ ትናገራላችሁ ነው ያለው። የጌታ ራት እንኳን ወስደን እኮ ይህን በበላችሁ ቀን ሞቱና ትንሣኤውን ትናገራላችሁ ነው ያለው እንጂ እኛ በመሐረብ እኮ አፋችንን ለጉመን ቅጠላት በጥሱ ውሃ አትቅመሱ ብሎ የሚል የሰው ስርዓት የበሰበሰ የሰው ስርዓት ትምህርት የለንም። ኦኬ ወይኑን ስንጠጣ ቂጣውን ስንበላ ህብስቱን በቤተ ክርስቲያን የጌታ ራት ተብሎ የሚባል ቅዱስ ስርዓት ነው። እሱም በበላችሁ ቀን ምንድነው ያለው? ሞቱንና ትንሣኤውን ኢየሱስ ሞቶ ተነስቷል። ዛሬ አይደለም ይበላ ዛሬ እንደዚህ እንትን ጠላ ምናምን ነገር ዳቦ ፈንዲሻ ምናምን ነገር ተዘጋጀበት። ታው ግንቦት ላይ አትለውም። ይሄንን ሃይማኖተኞች ግንቦት ላይ አይሉትም። ግንቦት ላይ ብለው የሚሉት ንፍሮ ቀቅሎ ዛፍ ስር ቁጭ ብሎ ንፍሮ ሲረጭ ርሚጦ ሲበላ በኑግ የተለጠለጠ ቂጣ እሱን ሲበላ ቡና ሲደፋ ሲያስደፋ ነው የምታገኘው። ኢየሱስ ተነስቷል ብለህ ብትለው በዛ ሰዓት ላይ ሄደህ የስድብ መዓት ነው የሚያወርድብህ። ይህንኑ ዛሬ ፋሲካ አክባሪው ማለት ነው። ለምን አላወቁትም? እኛ በቀኑ ላይ ሳይሆን በነፍሳችን ሁሌ እናከብረዋለን። በህይወታችን ሁሉ ገናናው ኢየሱስ ስሙ ለዘላለም ይባረክ እና ደስ ይበላችሁ ወንድሞች እናቶች፣ እንኳን ደህና መጣችሁ። ዛሬ ትዝታ ምንድነው ብሎ የሚል እንጠይቃለን። ጴንጤ የለም፣ ካቶሊክ የለም፣ ኦርቶዶክስ የለም፣ እንጠይቃለን እና እንሰማለን። ጌታ እግዚአብሔር ዘመናችሁን ይባርክ። ኮፒ ሊንክና ሼር ታብ አድርጉት። እሺ ወንዴ ብዙ ጊዜ እየገባህ ሳልሰጥህ ትወጣለህ እንዴ? ኤርሚዬ እንዴት ነህልኝ? እንዴት ነህ? ሰላም ነው ቆይ? ጌታ ይመስገን። እንዴት አለ? እግዚአብሔር ይመስገን። ያው እንግዲህ አንዳንዶቹ ገና ጾሙ እንትን ምንድነው በስድብ እየፈሰኩት ነው ጾማቸውን። ግን ለአንዳንድ ላላዋቂዎች ብዙ መልስ ባሰጣቸው ጥሩ ነው። በቃ አላዋቂዎች ናቸው። ኤኒዌይስ ወደ ጥያቄ ስሄድ ትዝታህ ምንድነው ብትለኝ ለኔ ኢየሱስ አሁን አይደለም የተነሳው፣ ኦሬዲ ተነስቶ ቀዳሚ ሆኖ እንግዲህ ስለኔ ቀዳሚ ሆኖ በሰማይ በአብ ቀኝ ነው ያለው። እንግዲህ እዚህ ውስጥ ላለነው ለምናምንም ለማናምንም አንድ ነገር ነው የምለው፣ የእግዚአብሔርን ፍቅር ነው የማየው በዛ ውስጥ። እግዚአብሔር አምላክ አንድ ልጁን በወደደበት ፍቅር ነው የተወደድ ነው እኛ በዛ ፍቅር። ስለዚህ ያንን ፍቅር ዕለት ዕለት ስነሳ ትንሣኤውን ነው የማስበው፣ መዳኔን ነው የማስበው። ሌላ ትዝታ የለኝም። በቃ ከሱ ውጪ ከደህንነቴ ውጪ ሌላ ትዝታ የለኝም። ያ ነው ትዝታዬ። መብል መጠጡ ምናምን አይደለም። እሱ ቀሪ እዚህ ከዓለም ጋር የሚቀር ነው። ለዘላለም ግን የሚሆነኝን ስንቅ ኢየሱስ ክርስቶስ አዘጋጅቶልኛል። ያ ነው ትዝታዬ ኤርሚዬ። ኤርሚ አለ ተባረክ። ጸጋ ይብዛልህ። ምናልባት ውሃ ሊጠጣ ዞር ብሎ ይሆናል። ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል አደረሳችሁ። ጸጋ ይብዛላችሁ። ሁላችሁም ታብታብ በማድረግ ኮፒ ሊንክ በማድረግ ኤርሚ እስከሚመጣ ድረስ እናገልግል ማለት ነው። እንኳን አደረሳችሁ ብያለሁ በድጋሚ። ጌታ ይባረክ። ኢየሱስ ክርስቶስ እርሱ ስለ ኃጢአታችን ሞቶ እኛን ለማጽደቅ ደግሞ የዛሬ 2000 ዓመት ከሙታን ተነስቷል። ስሙ ለዘላለም ይባረክ። በሱ አማካኝነት ደግሞ የኃጢአትን ይቅርታ የኃጢአትን ስሬት በደሙ አማካኝነት አግኝተናል። እርሱ ስለኛ ቆሰለ፣ ስለኛ ደቀቀ፣ ስለኛ መከራን ተቀበለ። ስለዚህ ደግሞ እኛ እርሱን እናመሰግናለን። ዕለት ዕለት ደግሞ መከራውን እናስባለን። ዛሬ ብቻ አይደለም፣ ሁሌ
በልባችን ይኖራል የናዝሬቱ ኢየሱስ ማለት ነው። ጳውሎስ እንደተናገረው ከዳዊት ዘርም የሆነውን ከሙታን የተነሳውን እርሱን አስብ እንዳለው እኛ ወንጌላውያን ሁል ጊዜ ዕለት ዕለት ስለሱ እናስባለን። ስለሱ ደግሞ እግዚአብሔርን እናመሰግናለን እና ጌታ ስሙ ለዘላለም ይባረክ። ኤርሚዬ ጸጋ ይብዛል። እውነት እኔ አላቅም ስላንተ ጌታን በጣም ነው ማመሰግነው። እኛም በጣም እየተማርን ነው። እየጻፍክ በቃ የእግዚአብሔርን ቃል እንደዚህ ፍትፍት አድርገህ ስታብራራ ሌሎች ብቻ አይደለም እኛ ወንጌላውያንም በጣም እየተማርን ነው። ጸጋ ይብዛል። ዘመን ይባረክ። ልጆች ደግሞ በጌታ ፍቅር በግርማ ሞገስ እግዚአብሔር ያሳድግልህ። ጸጋ ይብዛል። ኤርሚዬ በጣም ነው የምወድማ ከብር ተባረኩልኝ። ተባረክልኝ ሆስዬ። ቴንኪዩ ወገኖች፣ ጸጋ ይብዛላችሁ። ስልክ ይዤ ነበር ወንድዬ። ቴንኪዩ። እግዚአብሔር አምላክ ይባርክ። ተባረኩ። እሺ ከታች ልጀምርና እንወጣለን። እሺ ሞክሼ ኤርሚያስ። በቃ እኔ ከቤተክርስቲያን ገብቼ ገና ሌሊት እነሳለሁ። ልውረድ በቃ ሰላም ይዤ ነው። ከዚህ የበለጠ ያብዛልህ። ደግሞ በጣም ሻይን እያደረክን ያለው ወደኋላ የሚያስቀር የለም፣ እየጨመረብህ ይሄዳል። ተባረክልኝ። እወድሃለሁ። ቴንኪው ወንድምነት። ተባረክ። ጸጋ ይብዛልህ። እሺ ሞክሼ ሁላችሁም እንኳን አደረሳችሁ። እንኳን አደረሳችሁ። ያው እኔ እንኳን ያው ኦርቶዶክስ ነኝ ኤርሚ። ኦኬ ግን ኦርቶዶክስ ነኝ ኦልሞስት ሎንግ ታይም ነው ሳዳምጥ የነበረው ከዩቲዩብ ጀምሮ ኤርሚዬ። በጣም ስቲል ኦርቶዶክስ ነኝ እወዳታለሁ። ግን በጣም አንቅተኸኛል። ለኔ በፐርሰናል በግል ነው የምልህ። እስካሁን ድረስ ከዚህ በፊት ገብቼ ነግሬህ ነበር ባይዘው እስካሁን ድረስ የምትናገራቸውን በፊትም ያው አንተ እዛው አካባቢ ስለነበርክ ከዩቲዩብ ጀምሮ ማለት ነው የምትናገራቸውን ነገሮች በእውነት ያው መመስከርም ስላለብኝ ነውና ገዝቼ ገድሉን በለው ምናምን እያንዳንዷን ገዝቼ ለማየት ሞከርኩ። አንድ ውሸት የለውም። አንድ ውሸት የለውም። እና በጣም በቃ አንቅተኸኛል። አመሰግናለሁ። በእኔ ፐርሰናል በጣም አመሰግናለሁ። ደስተኛ ነኝ። እኔው ስልልህ ነው እና በርታልኝ። እኔ ደስ ብሎኛል በጣም። ግን ያው ከኦርቶዶክስ ወጥቼ ወደ ሌላ ለመሄድ ምናምን ፍላጎት ኖሮኝ ሳይሆን ነቅተህም መቀመጡ አንዳንዴ ልክ ያልሆነውን ነገሮች አሁን ብዙም አልቀበላቸው ነገሮች አሉ። እነሱን ነገሮች ሻሽቼ በራሴ ማለት በቃ ከጌታ ከኢየሱስ ክርስቶስ ውጪ ምንም ነገር ሊያድነኝ እንደማይችል ማወቄ ራሱ እኔ ትልቅ ክብር ነው። አሁን ወደ ሌላ ሂድ ብትለኝ ምንም አንዴ ሲገለጥልህ ያው አለ አይደል በፍጹም እኔ አሁን አዝናለሁ፣ ሳቀቃለሁ ምናምን በብዙ ነገሮች አይቼ በቃ መሆን የሌለባቸው ነገሮች ሲሆኑ ሳይ ከባለቤቴ ጋር ጦርነት ነው። እሷ በጣም አክራሪ ኦርቶዶክስ ነች። ግን ሳዳምጥም ደስተኛ አይደለችም። ገዝቼ በማያቸው ነገሮች አሁን ለክርክር ብቻ ወይም ደግሞ አይቼ ነገሮችን ለመሸሽ ብቻ ማድረግ ነበር የሚመስላት። ግን እኔ ስቲል በጣም ነቅቼበት በቃ ትክክል ነኝ ያለሁት ብዬ ነው ማስበው። በጣም ነው ማመሰግነው እኔ በግሌ በጣም። እሺ ኤርሚ ተባረክልኝ። ኤርሚሻዬ ጌታ እግዚአብሔር ይባርክ። መጽሐፍ ቅዱስ ውስጥ አነባለህ? ኦፍ ኮርስ አነባስ። ግን ሳነብ እንዴት መሰለህ ጀስት አሁን እኔ ኢትዮጵያ ነው ያለሁት። ግን 24 hours በለው እኔ አንተ ይገርመኛል። አንተ የዳኒ በጣም ነው የሚገርመኝ ማለት እኔ 24 ሰዓት ሙሉ የምትሰሩት በጣም ነው የሚገርመው። እኔም እንግዲህ በተነሳው ቁጥር ሌላ ነገር አለኝ ቲክቶክ ላይ ገርምም ቁጭ ብዬ ቀጆሬ ስራ አድርጌ ነው ማዳምጥና መጽሐፍ ቅዱስ ገዛ እንዴት ገዛው መሰለኝ የበፊት አለ የአቡነ ተክለ ሃይማኖት ነው የሚባል የ2000 ኦልሬዲ እንግዲህ እኔ አይቼዋለሁ። ያው ከእናንተ ተምሬ ነው ያየሁት። ቢኮዝ ግሪኩ እንዲል ነበር እያለ ነው ከታች በቃ ኦልሞስት እየደለቱ ግሪኩ እንዲል ነበረ ኦልሞስት እንደቀየሩት በግልጽ ይናገራል። የ2000 እሱን ተው። ግን የአቡነ ተክለ ሃይማኖት በ1980 ምናምን የታተመው ፈልጌ 7000 ብር ነው የገዛሁት። ኖሮኛ አይደለም የሚገርም። ያው ለባለቤቴ ምናስረዳስ ሞክራ አንዳንድ ነገሮችን ከእናንተ መማራቸውን በፍጹም አትቀበለኝም። እሺ በቃ አንቺ የምትይውን መጽሐፍ ቅዱስ ሄደን ገዝተን እንምጣ፣ በነፍስ አባታችን ነው መንገዛው አለች። ነገርኳቸው እሳቸው እና አቡነ ተክለ ሃይማኖትን ቢያንስ እሱ ተጨማሪ የሚለውም ለብቻው ስላለ የማንበብ ያለማንበብ መብት የተጠበቀ ሊሆን ስለሚችል እና ተጨማሪ የሚል ነገርም የለውም የሚል ክርክር ስለነበረ 7000 ብር የገዛሁት ብታምኑ ባታምኑ እግዚአብሔር ይመስገን። ቤቴ ያለው ከምታስተምሩት ገድሎች ከ25 ምናምን በላይ ገዝቻለሁ በእናንተ ምክንያት።
አንዱ አያቸው እዚህ የምናሳያቸው በሙሉ እዛ በገዛው ላይ አለ ኤርምሻ አለ ወይ? ምንም ጥያቄ የለውም። 100% ውሸት የለውም። ትንሽ የሚገርመኝ እኔ እንትን ይላሉ ይሄ አውዱን ወደ ታች አንብበህ ይኸውና እስከ መጨረሻው ምናምን አንዳንዴ አባቶች ይጠየቅ ምናምን የሚሉት ነገር ለእኔ አሁን ትንሽ አልኩ ኦርቶዶክስ ነኝ ስቲል በቃ ግን አባቶች ጠየቁኝ አልጠየቁኝ እኔ አማርኛ ተተርጉሞ መጽሐፍ ቅዱስ ወይ ደግሞ ገድሉን በለው ከመጣ ያው አማርኛ እንዲገባኝ ነው እና ምንም አባቶች ብትጠይቅ ድንጋዩን አይተህ ይሄ ውሃ ነው ካሉ ለማመን ካልሆነ በስተቀር ማለት ምንም ግልጽ ነው የምትለው ነገር አይደለም። እኔ ያው ለግሌ በጣም ተጠቅሜበታለሁ እና አመሰግናለሁ። በርታ። መጽሐፍ ቅዱስን ማንበብ ቀጥለ። ኤርምሻይ ፎሎ ባክ መልሼ እላለሁ። ፈቃድ ከሆነ መደዋወል ብንፈቅድ መደዋወል እንችላለን። ጻፍልኝ፣ የዋትሳፕ ቁጥርህን ጽፍልሃለሁ፣ እናወራለን። እሺ ነጌታ። ያ ቴንክ ዩ ኤርምሻ፣ ጸጋ ይብዛልህ። እሺ ኦኬ፣ አሜን። እሺ እግዚአብሔር ይባረክ። እሺ ኤዲ ያንቺ ቤተኛ ነሽ። ትንሽ ቆይ ሌሎች ልስጣቸው። ለምሳሌ ኦኬ ሌሎቹ ቤተኞች አይደላችሁ ማለት አይደለም፣ ግን ኤዲዬም ማቃት ከዛሬ ሶሻል ሚዲያ ላይ ሰውጣ ማለት እና እንደዚህ ያሉት አሁን ቅድሚያ ባልሰጣችሁ እንትን እንዳትሆን። እሺ ኤልሮኢ ሱላማጢስ ነስኪ የታችን ኤርሚ ከጨረስክ እንትን ልበል። እሺ ችግር የለም። እሺ ኤልሮኢ አለሽ? አለው። ሰላም ላንተ ይሁን። ሰላም። እሺ ብታ እንኳን አደረሳችሁ ሁላችሁም ወንድሞች እህቶቼ። ኤርሚዬ እኔ አሁን ዱባይ ነኝ ያለሁት። ሀብለክ ፌስቡክ ማገልገል ስትጀምር በምድረ በዳ በሊባኖስ ምድር አበሬክ አለሁ እስከ ዛሬም አለሁ። ትናንትና በጣም ለመግባት ሞክሬ ነበር። አንድ ነገር ምለምን በጌታ ፍቅር ስለ እስራኤል ታሪክ እንደው እንባይም ይመጣል። እንደው በደንብ አድርገህ ብታስተምረን ሁላችንም። እኔ በጣም ጥማት አለኝ፣ እከታተልሃለሁ ስትሰማ። ግን እዚህ ሀገር ድራይቨር ስለሆንኩኝ ብዙ ጊዜ መውጣት እያቋረጥኩ እወጣለሁና እንደው ወይ በዩቲዩብ የሚቀርበት ወይ ደግሞ እንደው በዋትሳፕ የምማርበትን እንደው በደንብ አድርገህ ብታስተምረኝ ደስ ይለኛል። እድሉን ካገኘው ብዬ ነው። ተባረክልኝ። እጅግ በጣም ወድሃለሁ፣ ክብራለሁ። አንተና ቤቴ ይባረክ። አሜን። ተባረኪ። ኢየሱስ እስራኤላውያኖችን ተወጃቸዋለሽ? እጅግ በጣም አለባለሁ። ለዛች ምድር ስትጸልይ የሚሰማሽ ስፒሪት አለ በልብሽ በመንፈስሽ ውስጥ። እነሱን አስበሽ ጸልይሽ ታውቂያለሽ? ስትጸልይ እንደዚህ ታለቅሻለሽ? እጅግ እኔ የጸሎት ሴት ነኝ። በቸርች በጸሎት ነው ማገለግለው። አይ ነው ያስታውቃል፣ መንፈስሽ ያስታውቃል። እሱን መንፈስ ይሄንን መንፈስ እንዳትጥይ። ሰዎች ዲስከሬጅ ላይ ያደርጉሽ ይችላሉ። ለዛ ህዝብ መጸለይን እንዳንተው እግዚአብሔር ነው አንዳንድ ሰዎች ላይ እንደዚህ ሸክም የሚያስቀምጠው። እኔ ሊባኖስን ታውቃለህ፣ እስራኤልና ሊባኖስ ያላቸውን ነገር ግን እስከ ሞት ድረስ ነበር። ሽጉጥ ሁሉ ተነስቶብኛል። አይ ነው ይገባኛል። በዙሪያ ያሉ አጠቃላይ የኪዳኑ ህዝብ ጠላቶች ናቸው። ግን እንደዚህ በልባችሁ ላይ ስትጸልዩ ስለ እስራኤል እንደዚህ የሚሰማችሁ ሰዎች ካላችሁ እግዚአብሔር መንፈስ ቅዱስ ላያችሁ ላይ ሸክም አስቀምጧል። ስለዚህ ስለመዳናቸው ከሌሎች የአሕዛብ እጅ በጦርነት ብቻ ሳይሆን ከዘላለም ህይወት ጭምርም እንዲያድናቸው በተለይ ጌታን ከማወቅ አይነት አኳያ በደንብ ልንጸልይላቸው ይገባል። ለሰዎች ሁሉ ነው የምጸልየው፣ ለፍልስጤማውያኑ ሰዎች ሁሉ ይድኑ ዘንድ ብሎ ስላለ ፍልስጤም አይልም፣ ለሰው ሁሉ ነው እንደዛ የምጸልየው። ግን ደግሞ በጣም ችላ የተባለ ህዝብ ቢኖር የእስራኤል ህዝብ በጸሎት መካከል እንኳን ራሱ ብዙዎች አስበውት አጸልዩለትምና እንደዚህ የምትሆኝበት መንፈስ ለእኔ ይገባኛል። ይሄው መንፈስ እኔም ጋር ስላለ እና ምድሪቱን እግዚአብሔር አልተዋትም፣ ህዝቡን አልተወውም። እግዚአብሔር ጌታ ኢየሱስ እኮ ይመጣል። በቃ ይመጣል እኮ በጣም ይመጣል ተብሎ ሲባል በጣም ብዙዎች መጽሐፍ ቅዱስ ዘባጆች ብሎ እንደሚለው የት አለ መምጣቱ? በቃ ስንት ዘመን ይመጣል ተብሎ ሲባል ያው አልመጣም እያሉ እየዘበቱ እንደውም አንዳንድ አማኞች ሁሉ ልባቸውን የሚያሸፍቱ አሉ። ግን ጌታችን ይመጣል። ምልክቶች አሉ፣ ምልክቶች የተነገሩ ምልክቶች በጣምና
እሱ መሲሁን ከመወለዱ በፊት በእስራኤል ሕዝብ ላይ የሚሆነው ምልክት ተነግሮ ነበር በዳንኤል በብሉይ ኪዳን ነቢያት በሙሉ። የትኛውን ጠርቼ ይጨርሳል? ምልክትን ራሱ ኢሳያስ ምልክትን ይሰጣቸዋል አላቸው። ሚልኪያስ ምልክትን ይሰጣቸዋል አላቸው። ሚኪያስም ምልክትን ይሰጣል አላቸው። ኤርሚያስም እንደዚሁ በኩል ለመሲሁ መወለድ ማለት ነው። መሲሁ እንደሚወለድ ከዳዊት ቤት የሚወለድበትን መንደር የምትወልደው ሴት ምን አይነት ሴት እንደሆነች የሚወለድበት ዘመን ምን ያህል ዘመን እንደሆነ በዳንኤል 62 ሱባኤ ማለት ነው። ባለፈው እየደመርኩ ስናገር ዘሩ ይጥፋ ብሎ የሚል እርግማን አላቸው። ዳንኤል 9:25ን ራሱ እንትኑ 62ቱን 7 ሱባኤውን ደምሮ ለህዝብ ማሳወቅ እሱ የሚያስረግም ሆኖ ማለት ነው። ምክንያቱም ያ ሱባኤ ተደምሮ ከታወቀ ብዜት ነው። 62 ሲባዛ በ7 ማለት ነው። 7 ማለት በመጽሐፍ ቅዱስ 7 ዓመት ማለት አንድ ሱባኤ ማለት ነው። እና 62 ጊዜ 7 ብሎ ያለው ዳንኤል እሱ ሲመታ እሱን የሂሳብ ስሌት ማለት የእሱን ምንድነው ቀመር ወይ ደግሞ ካላንደር ነው ባይዘው በአይሁዳውያን ካላንደር ነው። እሱን ስንመጣ ኤግዛክትሊ የሚመጣው ጊዜና ጌታችን ኢየሱስ ክርስቶስ የሞተበት ጊዜ ተመሳሳይ ነው። ለዚህ ነው ይሄንን ድምር አታሳውቁ ብለው የሚሉት። አታሳውቁ ይላል 434 ማለት ነው። ኤዲ እሱኛውን ስሌት ከየቱ ጋር ነው ቁልፏ ያለችው? እዝራ መጽሐፍ ምዕራፍ 1፣ ሁለተኛ ዜና መጽሐፍ ምዕራፍ 36፣ ዳንኤል መጽሐፍ ምዕራፍ 9 ቁጥር 25 ላይ ግልጽ ሆኖ ተጽፏል። አይሁዳውያን የአዲስ ኪዳን መጽሐፍት ላይ እንኳን አይደለም የተጻፈው። ስለዚህ መሲሁ የሚገደልበት ብሎ ዳንኤል መሲሁ እንደሚገደል የተናገረው አዋጁ ከሚወጣበት ወይ ደግሞ ትእዛዙ ከሚወጣበት ብሎ ያለው ማለት ነው። በእዝራ አዋጅ ይለዋል፣ በዳንኤል ትእዛዝ ይለዋል። እና ያ አዋጅና ያ ትእዛዝ የዛ የአሕዛብ ንጉስ የሆነው ቂሮስ የነገሰበት ዘመን ማለት ነው። ቂሮስ የሚባለው ደግሞ የአሕዛብ ንጉስ ከመነሳቱ ከስንት ዓመት ብዬ ልበላችሁ? ቆይ ቂሮስ ከመነሳቱ እንዳልስተው ማለት ነው ከ350 ዓመት በፊት ኢሳያስ ትንቢት ተናግሮለታል። የአሕዛብ ንጉስ ነው። ግን ኢሳያስ የሚባለው የእግዚአብሔር ታላቅ ነቢይ በምዕራፍ 45 ላይ ጠርሶታል። ማለት ጠቅሶ ስሙን ጠቅሶ ማለት ነው። ቀኝ እጁን ለያዝኩት ለቂሮስ። ሰውየው እኮ የለም አልተወለደም። በጣም የሚገርመው ማለት ነው የእግዚአብሔር ነገር በጣም የሚገርመው የአሕዛብ ንጉስ የእስራኤል ሰው እንኳን አይደለም። ሳይወለዱ ከ300 ዓመት በፊት ስማቸው ተጠቅሶ የተነገረው ሁለት ሰዎች መጽሐፍ ቅዱስ ላይ ያውቃሉ። አንደኛው ኢዮስያስ የሚባለው የይሁዳ ንጉስ ማለት ነው፣ ኪንግ ጆዛያ። እሱ ከመወለዱ ከ340 ዓመት በፊት ትንቢት ተናግሮለት ለዳዊት ቤት ስሙ ኢዮስያስ የሚባል ልጅ ይወለድለታል ብሎ ነብይ ነው። ከይሁዳ የወረደ ነብይ ሰሜኑ እስራኤል ቤተል ወይ ደግሞ ቤተል በቤተልና በዳን የወርቅ ጥጆች አቁመው ኢዮርብዓም እስራኤልን ከእግዚአብሔር ሐሳብ ሲያርቅ ያኔ ነው ነብይ ከይሁዳ ልኮ እንደዛ ብሎ ተናገረ። መሰዊያው ይፈርሳል፣ ይሰነጠቃል እና ለዳዊት ቤት ስሙ ኢዮስያስ የሚባል ልጅ ይወለድለታል ብሎ ነብዩ ተናገረ። እና ኤግዛክትሊ ኢዮስያስ የሚባል ልጅ ትንቢቱ ከተነገረ ከ340 ዓመት በኋላ እስራኤል ምድር ላይ ተወለደ። ኪንግ ጆዛያ ማለት ነው የይሁዳው ንጉስ። በጣም ደገኛ፣ እግዚአብሔር ልቡ ደስ ያሰኘው ንጉስ፣ ከዳዊት ቀጥሎ የሚጠራ ንጉስ ነው እሱ። እና አንደኛው እሱ እናውቃለን፣ አንዱ እሱ አውቃለሁ። ይሄኛው ደግሞ የአሕዛብ ንጉስ ነው፣ ቂሮስ የሚባል ማለት ነው። እና ምን ልላችሁ ነው ያንን ቂሮስ የሚባለው የዚህ የሜዶንና የፋርስ የአሁኗ ኢራን እዛ ነበር ይገዛ የነበረው። እነ ሞርድካይ፣ እነ ሀዳሳ፣ አስቴር የባቢሎናዊ ስሟ ነው። ኤስተር ግን ሀዳሳ ነው ትክክለኛ አይሁዳዊ ስሟ። ሆስፒታል አላት ኢየሩሳሌም ውስጥ በስሟ የተሰራ። ኢየሩሳሌም ነው አይደለ ሰኒ? ሀዳሳ ነው ቴልአቪቭ ነው? ኢየሩሳሌም መሰለኝ ሰኒ። ኢየሩሳሌም ነው አይደለ? ብዙ ነገር ስለማይ እንዳላምታታው ብዬ ነው። ሀዳሳ ሆስፒታል የኤስተር ማለት ነው፣ አስቴር የባቢሎናዊ ስሟ ነው። እና እሷ በነበረችበት ጊዜ የነገሰው ንጉስ ነው ያ ቂሮስ የሚባለው ማለት ነው፣ የአሕዛብ ንጉስ። እና ትእዛዙ ለምንድን ይሄን ሁሉ መዘበዝባችሁ?
ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ መገደል ድረስ 62 ይሆናል ይላል ዳንኤል። እና በ62 መሲህ ይገደላል ይላል። አይ እስራኤል አይኖቻችሁን ይክፈት የአብርሃም አምላክ። መሲህ ይገደላል። የእስራኤል መሲህ የሚገደል መሲህ ነው። በአካል እኔ አልጎበኘሁም እስራኤልን ወገኖቼ። በባለፈው ላይ አስበን ነበረ በዓለም ዙሪያ 100 እና 200 የምንሆን ሰዎች እዛ ልንገናኝ፣ ግን ያው ጠላቶቿ በዙሪያ ጦርነት ከፍተውባት አስቀረን፣ አልሄድኩም። ግን በአካል ባልሄድም ውሎዬ ግን እዛው ነው። መጽሐፍ ቅዱስ ስለማነብ በመጽሐፍ ቅዱስን ሳነብ የእስራኤልን ካርታ ይዤ ነው እኔ የማነበው። ምክንያቱም መጽሐፍ ቅዱስ ስታነቡ አላያችሁም? በተለይ ብሉይ ኪዳንን ስታነቡ መንደሮች፣ ቦታዎች ይጠራል፣ ይጠቅሳል። እንትን ዛፎችን ሁሉ ጭምር ይጠቅስልሃል። አሁን ዮናታንና ሳኦልን ፍልስጤማውያኑን ሊወጉ በወጡ ሰዓት ላይ በአጣጡ ዛፍ ስር ብሎ ይላል። ቦታን ጠቅሶ ማለት ነው። ቦታን አስቀድሞ ቦታን ጠቅሶ አሁን የአጣጥ ዛፍ አይገኝም። አጣጥ የሚባል ዛፍ እናንተ ታውቁ አይመስለኝም አብዛኞቻችሁ። እኔ ግን በተወለድኩበት አካባቢ ላይ አጣጥ እሾሃም ነገር ነው አለ። እና እንደዛ ይጠቅሳል። ቢያንስ ዛፉ እንኳን ባታገኝ ቦታውን ግን ኤግዛክትሊ ማወቅ አለብን። ሰለሞን በገባኦን ሲጸልይ ጌታ ተገለጠለት ላይ ገባኦን የት ነው? ኮረብታ ነገር ነው እሱ። ኢያሱ ፀሐይ ያቆመበት ቦታ ማለት ነው። በገባኦንና በዛ በኤሎን በገባኦን ፀሐይ ጠላቶችን እስክዋጋ ድረስ ፀሐይ እንዳጠልቅ ብሎ ያለበት። አሁን ከቴልአቪቭ ወደ ኢየሩሳሌም ሲሄድ ሃይዌይ ሰርተውበታል ነገሩ ማለት ነው። እና ማየት በጣም ወሳኝ ነው። መጽሐፍ ቅዱስ አንዳንድ ጊዜ በባህል፣ በጂኦግራፊ፣ በእስራኤል ባህል፣ በእስራኤል ጂኦግራፊ፣ በእስራኤል የሥነ ጽሑፍ ዘውግ፣ በእስራኤላውያንም ቋንቋ ነው ዕብራይስጡ ብሉይ ኪዳን የተጻፈው ማለት ነው። እና በአካል ባልሄድም ግን ዕለት ዕለት አያለሁኝ። እስራኤል ካርታ ላይ ስትራመዱ መጽሐፍ ቅዱስ ላይ እየሄዳችሁ እንደሆነ ወቁ። ብትሄዱ እንኳን ይሄዱ። አሁን በጣም ብዙ ሰዎች ሄደዋል። ሄደው ግን የጌታ መቃብር ስር ብቻ ነው ፎቶ ተነስተው የሚመጡት። ለፎቶ እዛ ሄጄ ነበር ቀራንዮ ምናምን ነገር ብለው ማለት ነው። ጥሩ ነው ሄዱ፣ ችግር የለውም። እኔ ግን ከሄድኩ ከኤላት እስከ ሰሜኑ ክፍል እስከ ዳን ድረስ ማለት ነው፣ ሶሪያ እና ሊባኖን ድንበር ድረስ እዛ ድረስ ነው የምሄደው። ከምስራቁ ከጆርዳን ወንዝ እስከ ሜዲትራኒያን ባህር ድረስ እንደዚህ ሳረግጥ አልመለስም። ጊዜው ስጄ ማለት ነው። ጊዜው ስጄ አያለሁ። ከሄድኩ አንዴ ነው። ደጋግሞ መሄድ ላይኖር ይችል ይሆናል። ጌታም ደግሞ ከወሰደኝ ይሰየው። ግን በቃ ሪል ነው። የእውነት እኮ መጽሐፍ ቅዱስ አምላካችን እግዚአብሔር ሪል ነው። አንዳንድ ሰዎች አምላክ ጌታ አለ እንዴ ምናምን ነገር ሪል ነው። እስራኤል የሚባል ህዝብ ስላለ ወንድሞች ናቶች ታሪክና የታሪክ ማህደር ማን የታሪክ እነዚህ የስነ ቁፋሮ ጥናት አርኪኦሎጂስት ጥናቶች የሚያሳዩት ራሱ እንኳን አሁን በባለፈው ላይ የነበረው ኢየሩሳሌም የፍልስጤማውያኑ ከተማ ናት ብለው የሚቀልዱ አረቦች በጣም ያስቁኛል። እነሱ እንኳን ቢቀልዱ እሺ ምንም ችግር የለውም። ክርስቲያንን ብሎ የሚለው ሰው ሄዶ መጥቶ ይሄ እኮ የእነሱ ነው የፍልስጤማውያን ከተማ ነው ይላል። ወንድሞች ናቶች በጣም ከጌታ ጋር ነው የምትጣሉት። ኢየሩሳሌም የአረብ ከተማ ሆና አታውቅም። መዝሙረ ዳዊትን ብታነቡ የታላቁ ንጉሥ ከተማ ናት ነው ብሎ የሚለው። ኦኬ የታላቁ ንጉሥ ከተማ ናት ነው ብሎ እንደነ ኢሳይያስ እንደነ ሚኪያስ አይነትን ከዘመን ፍጻሜ ጋር በተገናኘ የተናገሩትን ትንቢት ብታስተውሉት በእውነት የፍልስጤም ዋና ከተማ ነች ዳውን እስራኤል ብሎ የሚለውን ታቆማለህ ማለት ነው። ግን መጽሐፍ ቅዱስን ያላወቀ ሰው ካለ በቃ እንዴት እነሱ ነበሩ ጥንት የኖሩት እነዚህ በየዓለሙ ተበትነው ነበርና ስንት ሺህ ዘመን ምድሪቱ ላይ የኖረውን ትውልድ መቷን ፌር ነው እንዴ ምናምን ነገር ይላል። ወንድሜ አረጋጋው፣ ተረጋጋ። እግዚአብሔር ኪዳኑን አይተውም፣ ኪዳኑን አይረሳም። ርስቴ ህዝቤ ምድሬ ነው ያለው እግዚአብሔር መጽሐፍ ቅዱስ ላይ። ርስቴ ህዝቤ ምድሬ ነው ያለው እና ከመሲሁ መምጣት ጋር ደግሞ ኢየሩሳሌም ከተማ ኢየሩሳሌም ማለት ነው
ስንት ሰው እንደሚያውቅ አላውቅም። ብዙ ጊዜም በቤተክርስቲያን አንዳንዶችም ላይሰጡ ይችላሉ ይህን ትምህርት። ግን እኔ በዚህ 10 ዓመት ውስጥ ስንት ጊዜ አንስቼዋለሁ። ስንት ሰው ያውቃል ኢየሩሳሌም ከተማ ላይ መጥቶ ጌታ ኢየሱስ እንደሚነግስ? ኦርቶዶክሳውያን ጋር ሂዱ። ባለፈው ደንግጠው ነበር። ኑና አውሩኝ ከፈለጋችሁ በዲቤት መልክ ብያቸው አንዳቸውም አልገቡም። የገባውም አቋርጦ ወጣ። ባለፈው ትዝ ይላችሁ ከሆነ እነ ልደተ ቃል እነ መዝሙረ ያሬድ ምናምን ነገር ነበሩ ኦርቶዶክሳውያን ቤት። ኔትወርኬ እንትና አለ፣ መብራቴ ጠፋ፣ ሽንቴ መጣ ምናምን ነገር ብሎ ወጣ። ደግሞ መጥቶ እዚህ ይነግሳል ትላላችሁ ይላል። ወንድሞቼ ጌታችን ኢየሱስ ክርስቶስ መጥቶ ሲመጣ ዳግም ሲመጣ የሚመጣበትን ምክንያት እስራኤልን ሊያድናት ነው የሚመጣው። አሁን ጌታ ኢየሱስ አሁን በዚህ ሰዓት ላይ ና ውረድ አሁኑ ና ብለን ብንለው አይመጣም። አሁን እውነት እንገራችሁ አይመጣም። የሚመጣበት ጊዜ አለ። የሚመጣበት ጊዜ የያዕቆብ ታላቁ መከራ የሚባልበት አለ የሚጀምርበት። አሁን የቤተክርስቲያን ዘመን ይሄኛውን ዘመን አላዩትም። ጌታ ኢየሱስ ክርስቶስ ከተወለደበትና ከሞተበት ከዛሬ 2000 ዓመት እና አሁን እኛ እየኖርንበትን ከዚህ 2000 ዓመት ያለፈው አይደል? አሁን ከዚህ በፊት የነበረው ትውልድ እስከ ጌታ ኢየሱስ ክርስቶስ ሞት ድረስ አሁን እስከኛ ድረስ አሁን ከዚህ በኋላ ደግሞ 7ኛው ሱባኤ እስኪጀምርበት ዘመን ድረስ ያለውን የትኞቹም የብሉይ ኪዳን ነቢያት አልተገለጠላቸውም። ይሄኛውን ዘመን አላዩትም። በመካከል ላይ ያለ ጋፕ ማለት ነው። አላዩትም። የቤተክርስቲያንን ዘመን ማለት ነው አላዩትም። ከየሽዋ ከመሲሁ ሞት ቀጥሎ ያለውን ዘመን አላዩትም። ጌታም አልገለጠላቸውም። ታዲያ አልፎ ከ7ኛው ሱባኤ በኋላ ዳንኤል የሰው ልጅ የሚመስል ከአላፍት ደመና ጋር ከሰማይ ሲመጣ አየሁ ይላል። ወገኖች በልዩ ልዩ ቋንቋ የሚናገሩ ህዝብ ሁሉ ይገዙለት ዘንድ ግዛትና መንግስትም ተሰጠ ይላል። ግዛቱም የማያልፍ ግዛት ነው፣ መንግስቱም ለልጅ ልጅ ነው ይላል። ኢየሱስ ክርስቶስ ለዘላለም ስም ይባረክ። የኔ አባት ኢየሩሳሌም የታላቁ ንጉሥ ከተማ ናት ብሎ ዳዊት ሲናገር በወቅቱ ለዳዊት የተነገረ ነው። ግን ታላቁ ንጉሥ እግዚአብሔር ነው። ኦርቶዶክስ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒት በማእከለ ምድር እያለች እያዜመች ኢየሱስ መጥቶ ኢየሩሳሌም ይነግሳል ተብሎ ሲባል ትቀልዳላችሁ እንደው መናፍቃን ይላል። ቁጭ በልና ተማር። እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ያ ንግስና በምድር ላይ እግዚአብሔር ይነግሳል ይላል ዘካርያስ፣ ኢሳይያስ፣ ሚልኪያስ፣ ዳንኤል፣ ኤርሚያስ ይነግሳል፣ ሕዝቅኤል። ነቢያቱ በሙሉ ይህን አይደል የሚያወሩት? በሙሉ ይህን የሚያወሩት። ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣል። ብዙዎች ወደ ኢየሩሳሌም ይሰበሰባሉ። እያንዳንዱ አሕዛብ የሚባል በምድር ዙሪያ የሚኖሩ መንግስታት፣ ነገስታት፣ ህዝብ ከጌታ ከኢየሱስ ክርስቶስ መምጣት ቀጥሎ ከዛ በአሕዛብ መንግስታት ላይ ከሚበቀለው ከፍርዱ ቀጥሎ በምድር ላይ ኢየሩሳሌም ላይ ሲነግስ በያዕቆብ ቤት ላይ ያኔ ቅዱስ ገብርኤል ለማርያም የነገራት ነገር ኤግዛክት ሊሄዱ ፓዝሉ ይገጥማል ማለት ነው። አሁን አንድ ኦርቶዶክሳውያን ኢየሱስ ክርስቶስ በምድር ላይ ነግሷል ብለህ ስትለው አሁን እንዴታ ይላል። እውነትህን ነው፣ አልነገሰም ኢየሱስ ክርስቶስ በምድር ላይ። የአይሁድ ህዝብ መቼ የተቀበለውና አነገሰው? ንጉሳችሁ ነው ብሎ ሲላቸው አይደል እኛ ንጉሳችን አይደለም ብለው ምራቅ እየተፉ ለንግስናው እኛ አክሊል ሳይሆን እሾህ አድርጉለት ብሎ እንደዚህ ያደረጉለት። ነግሷል ኢየሱስ ክርስቶስ በምድር ላይ ነግሷል ይላል። መቼ የተቀበለውና የእስራኤል ወገን? አልነገሰም ገና። መጽሐፍ ቅዱስ ቁጭ ብላችሁ አንብቡ። በዳዊት ዙፋን ላይ ገና አልነገሰም ወንድሞች፣ አልነገሰም። 7ኛው ሱባኤ ሲመጣ እሱ በጣም እስከዛ ሰዓት ድረስ እኛ አንኖርም። አንዳንዶቻችን በምድር ላይ አንኖርም። እዚህ ያለን ሰዎች አንኖርም። አሁን እዚህ የምንሰማ 400 ምናምን ሰው አይደል? አንኖርም። ምናልባት 7ኛው ሱባኤ ነገ ካልጀመረ በስተቀር አንኖርም። ወይ ዛሬ 10 ዓመት ወይ ዛሬ 20 ዓመት ወይ ዛሬ 30 ዓመት ወይ ዛሬ 40 ዓመት ወይ ዛሬ 50 ዓመት እንደ በጣም ተጋነነ ተብሎ ይባል እዚህ ውስጥ ያለን ሁላችን እድሜያችን አስልተን እዚህ ውስጥ ያለን ግፋ ከዛሬ 70 ዓመት በኋላ እዚህ ምድር ላይ ብንፈለግ አንገኝም። እዚህ ውስጥ ያለን 425 ሰዎች እንሄዳለን። ለቀናት እችን ዓለም ለአንዴና እስከ መጨረሻ ጊዜ እንሄዳለን።
ለዛ ለዘላለሙ ቆም ብለህ አስብ። የተመሰገነውና እጅግ የሚወደን አንተን፣ እኔን፣ አንቺን፣ ሰውን ሁሉ የሚወድ ጌታ ኑ ወደ እኔ እያለ ነው። ዛሬውኑ ቀን ሳለ ጉልበታችን ሳይከዳን አይናችን ሳይፈዝ መጽሐፍ እናንብብ። ለከንቱ ሮጠ ለከንቱ እንዳንሞት፣ የዘመናችን ቁጥር በከንቱ እንዳያልቅ፣ በዋዛና በፈዛዛ በቀልድ እንዳያልቅ፣ ከኃጢአተኛ ትውልድ ጋር አብረን እየኖርን በጽድቅ ሕይወት እግዚአብሔርን በሚመስል በምሕረትና በፍቅር ሕይወት ምሳሌ እየሆንላቸው እንድናልፍ እንጂ ከእነርሱ ያልተለየ ሕይወት እየኖርን ጌታን እያሰደብን እንዳንኖር። ጌታ ይወደናል። ብትደክሙ እንኳን ወንድሞቼ ናቶች፣ እኔ ኤርሚ ከዚህ ውስጥ ማን ሊያወጣኝ ይችላል ብለህ ካልክ አንተ ነህ ያልከው። የእግዚአብሔር ልጅ ኢየሱስ ዛሬም ከወደቅክበት ውድቀት ውስጥ ሊያነሳ፣ ከሳትክበት ስህተት ሊመልስህ፣ ከተሰበርንበት መሰበር ሊጠግነን፣ የሞተ ነገር እንኳን ቢኖር በትንሣኤ ኃይል ትንሣኤን ሊሰጥ የትንሣኤው ጌታ የእግዚአብሔር ልጅ ኢየሱስ ና ይላል። ቆም ብሎ ማሰብ ነው። እና አገር አለን፣ ዘላለማዊ ነን። እህቴ አትጠፊም። በኢየሱስ ክርስቶስ አምነን ለዘላለም አትጠፊም። በስጋ እንሞታለን። አዎ ነፍስ ከስጋችን ሲም ካርድ ከቀፎ ውስጥ እንደማውጣት ነፍሳችንን ጌታ ያወጣታል። ዋይ አይባልም እኛ ቤት ማለት ነው። የምልህ እኔ ወደ ጌታ በሚሄድ ሳለ ለሚስቴ ማንም እዚህ ተሰብስቦ ጴንጤ ዋይ ደረቱን እርምዬ ተው እንጂ ተው። እንደዚህ አይነት ቀልድ የለም። እንዲህ አይነት ቀልድ ልናለቀስ እንችላለን እንጂ ደረት እየተቀዳው ነው። እንደሱ የሚባልላቸው ኢየሱስ ክርስቶስን ያላገኙ ነው። እሱም ሳይሞቱ በፊት አሁን ነው ልንልላቸው የሚገባ በጸሎት። ከሞተስ በኋላ ከጫረ በኋላ በቃ ሄደ ማለት የእሱ ምዕራፍ ተዘጋ፣ ታሪኩ ተደመደመ። እምድህረ ሞቱ ለሰብ አልቦቱ ንስሐ ብሎ እንዳሉት ሰው ከሞተ በኋላ ንስሐ የለውም። የአገር ቄስ ተሰብስቦ ከበሮ ላዩ ላይ ቢደልቅ በጽናህ አይደለም፣ ቤቱን ሁሉ ሞልቶ ዕጣን ቢያቀጣጥሉት፣ ምድሪቱን ሁሉ ጭስ በጭስ ቢያረጉት ያ ሰውዬ ከዘላለም ጥፋት አይተርፍም። ወንጌል አንድ ቀን ነግረውት የማያውቀውን ሰውዬ ከበሮ ይደልቁለታል። እንዴ ውይ የእንትና እኮ ለቅሶ ሰርግ ነበር ይላሉ። ቀልደኞች ትውልድ፣ እንዳትቀልዱ ወንድሞቼ እናቶቼ። ስለዚህ ጌታችን ይመጣል በኢየሩሳሌም በእስራኤል። ለዚህ ህዝብ ግን ደግሞ እንዲድኑ እንጸልይላቸው ወንድሞቼ እናቶቼ፣ እንጸልይላቸው። የትንሣኤ ትዝታችን ምንድን ነው ብሎ የሚል ነው። ትንሣኤ ሲመጣ ምንድነው ትዝ የሚለን? በዚህ ጉዳይ ላይ እናወራለን። ጸጋ ይብዛላችሁ። ጌታ ከሙታን ተነስቷል። የዛሬ 2017 ዓመት በኢትዮጵያውያን አቆጣጠር። በየዓመቱ የሚነሳ ኢየሱስ የለንም። አንዴ ግን ሞትን ድል አድርጎ የተነሳ አሁን በአባቱ ቀኝ በሰማያት በግርማው ቀኝ የተቀመጠ ንጉሥና አዳኝ አባትና አምላክ አለን። ተስፋ አለን። ስፍራን አዘጋጅላችሁ ዘንድ እሄዳለሁ ብሎ ያለን ጌታ ተመልሼ መጥቼ ወስዳችኋለሁ ብሎ ያለውን ቃል የምናምነን። ጴንጤነት አንተ እንዴት ወርቅነት ነው በራስህ። የሌላውን ሃይማኖት ለማንቋሽ ፈልጌ አይደለም፣ የኔን ወርቅ ነው ብዬ የምልህ። ወርቅ ያሰኘው ወርቅ የሆነውን ጌታ ኢየሱስ ክርስቶስን ወርቅ በሆነው ቅዱስ ቃሉ ላይ የተጻፈውን የሚያምን ትውልድ ስለሆነ ማለት ነው። ትንሣኤ ሲመጣም እንደው ትዝታችን ወገኖቼ፣ ትንሣኤ ሲመጣ ትዝታችን ምንድን ነው ብሎ የሚለውን በዚህ ላይ እንነጋገራለን። ቴንክ ዩ። ትንሣኤ ሲመጣ ትዝታችን ምንድን ነው? ለእግዚአብሔር ክብር ይሁን። ተባረኩ ወገኖች። ሱላማጢ እህቴ እንዴት ነሽ? ወንድ ወይ እህት አላወኩም፣ ግን እህት ብዬ ልበል። በዚህ ስም መኃልየ የሶሎሞን ላይ ነው ቃል ያለው። የመሃናይም ዘፈን ነው ይላል ደግሞ ምዛ ላይ ማለት ነው። ሱላማጢ ማይክሽ ሚዩት ነው ወይ ማይክ ሚዩት ነው እያወራ ከሆነ ይሰማል ወገኖች? ድምጼ ኤዲ ይሰማል? ትሰማል? ኮሜንት እኮ እየጻፈ ወይ የጻፈች ነበር ከታች ይሰማል። አዶ ነው እንግዲህ ወይ ስራ ላይ ከሆነች ወይ ከቤተሰብ ጋር ከሆነች አላውቅም። እሺ ኦኬ። እግዚአብሔር የተባረከ ይሁን። አሜን።
ለእግዚአብሔር ክብር ይሁን። እሺ ነፂ ከላይ ከዛ እመጣለሁ። እነዚህ ሌሎች እህቶቼ ቤተኞች ናቸው። ደጋግሞ ሰው ነፂ ያቤት ሰላም ለሁላችሁ። ሰላም። እሺ እንግዲህ ሞትን ድል አድርጎ የተነሳ ኢየሱስ ዛሬ በአብ ቀኝ ያለው ደግሞም የሚመጣው ደግሞ ስፍራን አዘጋጅቶ የሚወስደን ክብር ይሁንለት። ዘመናችሁ ይባረክ። አብዝቶ አብዝቶ ይባርክ። የአንደበትህ ቃል ብዙዎችን እየለወጠ ወደ መንግስቱ ወደ ፍቅሩ ልጅ መንግስት ይጨምርልሃለው እያረገልህ ነው። ከዚህ በበለጠ ትውልድን በእውነት በሙሉ መማረክ የሚያስችል የእግዚአብሔር ክብርና ጸጋ አሁንም ወዳልደረስክበት ከፍታ ይግለጥ ያድርስህ ነው የምልህ። በጣም አከብርሃለሁ፣ በጣም ወድሃለሁ። እዚህ የምትገቡ በሙሉ ሁላችሁ የአባቴ ብሩካን ዘመናችሁ ይባረክ። እኔ እንግዲህ የትንሣኤ ትዝታዬ ምንድነው መሰለህ? ትንሣኤ በቃ ይሄ ከሞት ወደ ህይወት የተሻገርኩበት ሚስጥር ከብዙ የስጋ ሞቶች ጌታን ሳላውቅ እግዚአብሔር ታድጎኛልና በጣም ይገርመኛል። በቃ እንዴት አይነት መውደድ ነው ብዬ ነው የሚገርመኝ። ማለት ልጅ ሳለው በአዳም ድኮ ከሚያመልኩ ቤተሰቦች ውስጥ ነው የወጣሁትና ከመኪና አደጋ ሰዎች ሲጣሉ እገላግላለሁ ብዬ ገብቼ ከባድ አደጋ ነው የወጣሁትና ያን ሁሉ አልፌ ግን እግዚአብሔር ደግሞ እድል ሰጥቶኝ እሱን እንዳውቅ የሆነበት ይሄ ሚስጥር ዘላለማዊ ውስጥ ዘላለማዊ ህይወት ውስጥ መገኘት መቻል፣ በሱ ዘላለም ውስጥ መቆጠር፣ በዛውስ መገኘት ዋው እንዴት መታደል ነው። እኔ በቃ ይሄ ነው ትዝታዬ እና በህይወት መኖሬ እለት በቃ እሱን አለመስበክ እሱን አለመናገር ይሄንን እውነት አለመግለጥ ፍርድ ነው ብዬ ነው ለራሴ የምወስደውና በመንቀሳቀስበት በመገባበት በመወጣበት ሁሉ ስፍራ ስለ ኢየሱስ ሳልናገር አላልፍም። እድል ነው የሰጠኝ ብዬ ነው ማምነው። ከልጅነት በዛ በለጋ ዕድሜ ከመቀጠፍ አድኖኝ እሱን እንዳውቅ ያደረገበት ይህ ታላቅ ምህረቱ እጅግ በጣም ነው የሚደንቀኝ። ትዝታዬ ይሄው ነው፣ ህይወቴ ይሄው ነው፣ ታሪኬ ይሄ ነው ብዬ ነው የምገልጠውና እግዚአብሔር ዘመናችሁን ይባርክ። ባለኝ እድሜ ሁሉ እሱን የምናገርለት እውነት ደግሞ በእውቀት ባርኮኝ እንደገና ብዙዎችን ደግሞ ወደዚህ እውነት መመለስ የምችልበትን እድል ነው የሰጠኝና ይሄ ነው ትዝታዬ። ይሄን ትዝታዬን ደግሞ ለትውልድ እየተረኩ መኖር ነው የምፈልገው ብዬ ነው ባለኝ ዘመን በተሰጠኝ ጊዜና ተባረኩልኝ። ዘመናችሁ ይባረክ። አሜን። ተባረክ ጌታችን። እንግዲህ ከሞት ያመለጠ ሰው ምንድነው ትዝታው ተብሎ ሲባል ዶሮ ወጥ ለሊት ተነስተን የምንበላው እናቴ የምትጋግረው ዳቦ አይኔ ላይ ያለ አይልም። ከየት እንደዳነ ከየት እንዳመለጠ የኢየሱስ ክርስቶስ ሞት ለህይወቱ ያመጣለትን ሪዛልት ያገኘውን ቤኔፊት ወይ ደግሞ ጥቅም እሱን ቀዳሚ ያደርጋል። ይሄ እንግዲህ በክርስቶስ ኢየሱስ ያመኑ ወንድሞችና እህቶች የገባቸው ይሄንን ይናገራሉ። ሌሎች ደግሞ ሌላ ነው የሚናገሩት። ሲናገሩ ትሰሟቸዋላችሁ። ለማንኛውም እግዚአብሔር ይባርክ። ተባረኩ። እሺ ኤዲዬ አለው። እሺ ሰላም ለሁላችሁም። ሁላችሁም እዚህ ያላችሁት ተባረኩ። ከላይም ያላችሁት ከታችም ያላችሁት እግዚአብሔር አምላክ አብዝቶ ይባርካችሁ። ተባረኩ። ኤርሚዬ ተሳክቶልሃል፣ በእውነት ተሳክቶልሃል፣ ተሳክቶልናል። ሁላችንም የወንጌል አማኞች ተሳክቶልናል። ሁላችሁንም አጥብቄ ወዳችኋለሁ፣ አብዝቼ ወዳችኋለሁ። ሁሌ እንደምልህ ኤርሚ በጣም ነው እኔ ምሳሳልህ በእውነት በተለይ ለእረፍትህ እንደዚህ ያበረታ እንደዚህ አድርጎ ያበረታ። በቃ ለራሱ ስራ ሲል ነው እግዚአብሔር ለራሱ ለስራው ነው በቃ ለራሱ ስራ። ልክ እንደ ይሳኮር ባለፈውን ብዬህ ነበር። ልክ እንደ ይሳኮር አጥንተ ብርቱ አድርጎሃል። ኦሪት ዘፍጥረት ላይ ለይሳኮር ምን ይለዋል ሲመርቀው አባቱ ያዕቆብ? ይሳኮር አጥንተ ብርቱ አህያ ነው፣ በበጎች ጎረና መካከል ያርፋል። እረፍትም መልካም መሆኗን አየ፣ ምድሪቱም የለማች መሆኗን ትከሻውን ለመሸከም ዝቅ አደረገ። አንተ ዝቅ ያደረክነህ በቃ ሁሉንም ነገር ያንተን ነገር ዝቅ አድርገ በስራ ላይ ነው ያለው። ያንን ያደረገው ደግሞ እግዚአብሔር ነው። በቃ እንደዚህ አይነት ለረጅም ሰዓት ይሄንን ኢየሱስ ስታስተዋውቅ ይሄንን ኢየሱስ ስታሳውቅ ለራሱ ለስራው ነው እግዚአብሔር ያነሳህ በቃ። እና የትንሣኤው ትዝታችን ምንድነው ከተባለ ደግሞ የትንሣኤው ትዝታችን እንግዲህ በኦርቶዶክስ እያለን
ከጾሙ ጀምሮ የጾሙ ምናምን በቃ ተጾመ ምና ከዛ ልክ ህማማት ሲመጣ ደግሞ ስግደቷና ከዛ በፋሲካ ቀን ደግሞ ትንንሾች ልጆች እያለን እንግዲህ ልብስ ከተገዛልን ያችን ልብስ ለመልበስ በጠዋት መነሳት እሷ ነገር ትዝታ ነበረች። ሌላ የእናቶቻችን የሚያቀርቡልን ተሰርቶ ዶሮ ወጡ ምኑ በጌታ ስንሆን ደግሞ ጌታን ስናውቅ እግዚአብሔር ረድቶን ጌታን ስናውቅ ደግሞ በጌታ ስንሆን ኢየሱስ ክርስቶስ በስጋ የመጣው እኛን ለማዳን ስለኛ ስለ ኃጢያታችን ስለ በደላችን ስለ እርግማናችን ከርግማን ሊዋጀን ሰው ሆኖ ራሱ አብ ወልድ ሆኖ የመጣው ከድንግል ተወልዶ እንደኛ ሰው ሆኖ በሰውነቱ የሰው ባህሪ ይዞ ያንን ሁሉ መከራ አሳልፎ ፓስ ኦቨር ፋሲካችን የታረደው ክርስቶስ ለኛ ሲል ደሙን ያፈሰሰው በደሙ የኃጢያት ስርየት ያገኘ ነው እና ደግሞ በየዓመቱ የሚሞት ኢየሱስ የለንም። ኢየሱስ ክርስቶስ አንድ ጊዜ የዛሬ 2000 ዓመት እዛ የመስቀል ቀራንዮ በእስራኤል ምድር ፈጽሞታል። ነገር ግን የትንሳኤ ትዝታችን አሁን ምንድነው? በጌታ ስንሆን ዳግም ተመልሶ የሚመጣው ተመልሶ መጥቶም የሚወስደን ስፍራ የሚያዘጋጀልን እህቴ እንዳለችው ማለት ነው። የሁላችንም ቃል አንድ አይነት ነው እና ትዝታችን ኢየሱስ ክርስቶስ ነው። ናፍቆታችን ዳግም ተመልሶ የሚመጣው የምንናገርለት የምንሰብክለት የምንጮህለት በቃ ልባችን እኔ አሁን ይሄ 2-3 ወር አካባቢ ይመስለኛል ብቻ የሆነ ናፍቆት አደረብኝ። በቃ የኢየሱስ ክርስቶስ ናፍቆት ድንገት ነው የገባብኝ። አላቅም ዝም ብዬ ማየት ፈለኩኝ። በቃ ወይ ሄጄ ወይ እሱ መጥቶ እንዳየው በቃ የሆነ ነገር ሆንኩኝና ትዝታችን ኢየሱስ ክርስቶስን መስበክ መናገር ስለምስራቹ ማውራት ነው። በቃ ያ ተመልሶ የሚመጣው ኢየሱስ እሱ ነው የኛ ትዝታችን። ምግብና ዶሮ ወጥ ምናምን ያ እዛ ቤት ተውነው ማለት ነው። እዛ በነበርንበት ጊዜ በልጅነታችን ጊዜ የሚሆን ስናድግም ይሁን ያ እሱን ተተነዋል። በየዓመቱ ምግብ ምናምን አይደለም ትዝታችን ኢየሱስ ነው ዳግም ተመልሶ የሚመጣው የሚወስደን እና ኤርሚዬ በእውነት ረጅም ሰዓት የሚባለው ከ24 ሰዓት በላይ ልበለውን ያላቅም ብቻ ተሳክቶልሃል። እግዚአብሔር በብዙ በእጥፍ ባርኮሃል። አንተና ያንተ የሆነው ሁሉ ይባረክ። የረገጥከውን ሁሉ ውረስ። ቤተሰብህ ይባረኩ። ባለቤትህ ትባረክ። አንደበትህና እድሜህ ይባረክልህ። እዚህ ያላችሁት ሁላችሁም ተባረኩ። በእውነት በብዙ የምታገለግሉ በብዙ የምትጥሩ በብዙ በሁሉም ነገር በቃ እንደው ትውልድን ለማዳን እና ካንተ ሰምተን የምንናገረው ካንተ ተቀብለን የምንናገረው ያው የሚያናገር የሚያሳስብ መንፈስ ቅዱስ ነው። እንደዚህ ያበረታህም መንፈስ ቅዱስ ነው። መንፈስ ቅዱስን እኔ እወደዋለሁ። በጣም ነው የምወደው መንፈስ ቅዱስን ኢየሱስን እወደዋለሁ እና የሚያናገር የሚያበረታ መንፈስ ቅዱስ ነው። ብዙዎች ደግሞ እየተናጠቁ ነው እና የትንሳኤ ትዝታችን ኢየሱሳችን ፋሲካችን ነው። ፋሲካችን ኢየሱስ ነው። በቃ የኛ ምግብና ምናምን አይደለም። ፋሲካችን ትንሳኤያችን ኢየሱስ ነው። በጣም ወዳችኋለሁ። ተባረኩ። ሁላችሁንም ሰላም ብያችኋለሁ። እንኳን አደረሳችሁ። ተባረኪ እህቴ ጸጋ ይብዛልሽ። ቴንኪው። እሺ ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። አሁን ቅድም እህቴ እንዳለችው የእያንዳንዳችን ናፍቆት መሆንም ያለበት የጌታን ዳግም ምጽአት ነው። ሁሉ ቀን ፋሲካ በሚመጣ ሰዓት ላይ የፋሲካ ነገር እየቀረጠፍን እዚሁ ምድር ላይ ብቻ ለመኖር ቸክለን ለመኖር እንደዛ የምታስቡ ሰዎች ካላችሁ አገር አለን። ስለ በጉ ከተማ ብዙ መጽሐፍ ቅዱስ ይናገራል። አልተሰበከም ብዬም አልልም። በጣም ተሰብኳል። ግን ዕለት ዕለት ልንሰማ የሚገባው የጌታን መምጣት ነው። የጌታን መምጣት ነው። ስለዚህ ሰው ዶሮ በመብላት ትዝታ ምንድነው ተብሎ ቢባል የዶሮ ዶሮ ነው። በቃ ዶሮ ብታለም ጥሬዋ ነው እንዳለ አብዛኛው ዶሮ ነው የሚያስበው። ምንድነው ትዝታ ብለህ ብጠይቀው ድንገት ማናቸውም ጠይቋቸው፣ መንገድ ላይ ቤት ውስጥ ምናምን ነገር ጠይቋቸው ይሄን ጥያቄ ምንድነው የዛሬ ቀን ትዝታ በለው። እኔ ማዬ ለሊት ተነስታ በቃ ጉልባኑ ሁሉ አያልቅም ነበር እኛ ቤት በሚጥሚጣ ተደርጎ ምናምን ነገር ይልሃል።
ይሄ ጉልባን አምጡልኝ ሁሉ ማለት ነው። ባቄላ ቀቅሎ ከገብስ ጋራ በቃ እኔ ጉልባኑ ሁሉ አያልቅም ነበረና ጉልባኑ ሳምንት ድረስ ነው ፍሪጅ የሚቀመጠው እኛ ቤት። አቤት 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 አቤት። የባቄላ ክክ ትዝ ይልሃል ወንድሜ? ትዝ የሚል ቢጠፋ ይሄ ትዝ ይልሃል? ኦኬ፣ ስለዚህ አልተገናኘም ማለት ነው። ጻድቁ ጌታ ሞቷል እና የህዝቡ ትዝታ ዶሮ ወጥ እና ጉልባን እዝን ነው እኮ ጉልባኑ ታውቃላችሁ። ሰው ከሞተ በኋላ ንፍሮ ተቀቅሎ ይበላል አይደል? በኦርቶዶክስ ቤተክርስቲያን እኮ ኢየሱስ የሞተው ዓርብ ነው። እነሱ ግን ጉልባን ብለው የሚበሉት መቼ ነው? ሐሙስ ነው። ሳይሞት በፊት ነው የሚበሉት። አቤቱ ጌታ። ጉልባን መቼ ነው የሚበላው? ሐሙስ። ሰው ከቀበርን በኋላ በዕለቱ አይደል ንፍሮ የሚበላው ወይስ በማግስቱ ነው የሚበላው? ማለት ሳይሞት በፊት ነው ሰውየው የሚበላው? ምንድነው ጉልባን ብላችሁ ጠይቋቸው እስቲ። ወይዘሮ ጉልባን ምንድነው ጉልባን? ምንም በማስመልከት ነው ጉልባን የሚበላው? የጌታችንን መከራውን ለማሰብ ነው ትላለች። ምን የሆነበት የሞተበትን ያው ሀዘን ላይ ስለሆነ አንቺ በሚጥሚጣ ከልጆችሽ ጋር ቁጭ ብለሽ የባቄላና የገብስ ክክ አንፍረሽ የምትበዩ እሱ ተው ክፉ ሊያናግሩኝ በትንሣኤው ይለዋል። ያም ሆነ ይህ ጉልባን ነው ትዝታው የብዙ ሰው። ዶሮ ሌሊት ተነስቶ መብላቱ፣ ጠዋት ላይ ገንፎ ቀርቦ በቅቤ እንዴት ደስ እንደሚል። አረ ቅንጨው እናቴ አክስቴ እቴትዬ የምትሰራው ምናምን ነገር ይላል። 2 ወር የጾመው ሰውዬ ትንሣኤ እንኳን ሲመጣ ትዝታ ምንድነው ተብሎ ሲባል ጉልባን ክክ። እሺ እህቶች እንዳሉት ትዝታችን አሁን እኛ ፋሲካ ወይ ትንሣኤ ሲመጣ ጌታ ከሙታን ሲነሳ የተነሳበት ብቻ ሳይሆን የሞተበት ነገር ለማን ሲል ነው የሞተው ለማለት ይላሉ ባፍ። ለኔ ሲል ነው መድኃኒዓለም ለኔ ሲል ነው የተሰቃየው ይላሉ። እሺ ለአንተ ሲል ተሰቃይቶ አንተ ምን ውጤት አገኘህ? ምን ውጤት አገኘህ? ምንም። ለአንድ ኦርቶዶክሳዊ ወንድም የኢየሱስ ክርስቶስ መሞት ህይወቱ ላይ ምንም ያገኘው ውጤት የለም። ውጤቱ ጉልባንና ዶሮ ወጥ ከመብላት ያለፈ ማለት ነው። ለምን የዘላለም ህይወት አላችሁ ብለን ስንላቸው የለንም ብለው ስለሚሉ ነው እንደዚህ ብዬ የምላችሁ ወንድሞች እናቶች። ኢየሱስ ክርስቶስን ታምነዋለህ? አዎ። ያለሱ ማን አለ? አንድዬ መድዬ ይልሃል። ያው ሁሉ ጊዜ ያቆላመጡት ማለት አንድዬ መድዬ መድኃኒዓለም ማለት ነው። ኦኬ እሺ፣ አንድዬ መድዬ ምን አረገልሽ? ጌታዬ ነው እና አሁን ታምኛለሽ? አዎ። አሁን ብትሞች መንግስተ ሰማያት ትገባለሽ? እሱንማ እሱ ነው የሚያውቀው፣ እኛ አናውቀው። እሱ ነው የሚያውቀው። እሱ ታዲያ የመጣው ምን ሊያደርግ ነው? ሊያሳውቀን መስሎኝ እንድናውቅ በመጽሐፍ ቅዱስ ይሄ ሁሉ ያስተማረው ትምህርት እንትን ፕራንክ እያደረገን ነበር እንዴ ጌታ? እሱ ነው የሚያውቀው ታያለሽ እንዴ? አንቺ ቁጭ ብለሽ አታነቢም? እሱ የተናገረውን ሐዋርያቱ የጻፉትን እዛ በመጽሐፉ ላይ እኮ የተጻፈው ቀጥታ የጌታ እኮ ቃል ነው። የሚወስደን እኛም ወደ ጌታ የሰራን ቤት ያላገባችሁ አግቡ፣ ያገባችሁ ጌታ ልጅ ይሰጣችኋል። የምትማሩ ተመሩ። ሰነፍ ሆናችሁ በቃ ነገ ጌታ ይመጣና ዛሬ እጃችሁን አጣጥፋችሁ ቁጭ በሉ አንልም። መጽሐፉም አላለንም። ስሩ፣ ልበሱ፣ ብሉ፣ ጠጡ፣ ጌታን ባርኩ። በምክንያት አለ ምክንያትም በጊዜውም አለ ጊዜውም ግን ሁሉ ቀን ግን በቃ ማሰብ ያለብህ አላርም መለከት ከሰማይ እንደሚነፋ ማለት ነው። መለከት ከሰማይ እንደሚነፋ ለዛ ቀን የተዘጋጀን ሆነን ጌታን በሚጠባበቅ ህይወት ብዙዎች ይኖራሉ። ጌታን ግን አይጠባበቁም። ለምን? ስለ ጌታ መምጣት ቢነገርም ሲመጣ በቁጣ ነው። ያነ ሰው የሚባል አይተርፍም አላሉም? እዚህ ምድር ላይ ሲመጣ በሙሉ ነው የዓለም ህዝቡ ለአንድ የሚቀር የለም አሉ መምህር ናቸው ሲያስተምሩ።
በስመ አብ ወወልድ ብለው ጀምረውልህ እሺ ከዛ ስንል ሰው ሁሉ ያልቃል ጌታ በሚመጣበት ዘመን እና ምን ያደርግ ይመጣል ሰው ካለቀ እንዴ አንድም ሰው የሚቀር የለም አሉኝ እውነትዎትን ነው ብዬስል አዎ አሉኝ ልጄ እውነት እኮ ነው ምንም ሰው አይተርፍም እሱ በሚመጣ ሰዓት ላይ ምንም አዎ ምንም አንድም ሰው አይተርፍም ታዲያ ሬሳ ሊጎበኝ ነው እንደሚመጣው ጠፍ መሬት ላይ ነው የሚመጣው እባካችሁ አዎ መከራ ይሆናል በጣም ታላቅ መከራ ነው የሚሆነው በአሕዛብ መንግስታት ላይ ይፈርዳል ግን በዚያንም ዘመን እኮ ወገኖች አሉ ሰዎች አሉ በምድር ላይ ይኖራሉ አንድ ሰው አይቀርም ምናምን ነገር አሉ እና እንዲህ አይነት ትምህርት የተንሸዋረረ ትምህርት እንደዛ እንዳታርጉ እንግዳንን በምድር ላይ ጴጥሮስ በዚህ ማደር የሳለ ሁሉ ቃል ላነቃችሁ ይገባ ይመስለኛል ይላልና በክርስቶስ ቤተክርስቲያን ላይ በትምህርት በስብከት በዝማሬ እግዚአብሔር በጣም ብዙ ጊዜ ያነቃናልና ናፍቆትና ትዝታ ቃሉ ካልሆነ በቅዱሳን ርስት በብርሃን እንድንካፈል የጠራንን ቅዱስ እግዚአብሔር አብን በልጁ በክርስቶስ ኢየሱስ እያመሰገን ከቅዱሳን ጋር ህብረት እያደረክ በዚህ በሚያምኑ በሚጠፋ ዓለም ላይ ጊዜያዊ በሆነ ዓለም ላይ ኖረን አንድ ቀን ወደድንም ጠላንም ሞት የሚባል ሰረገላ ይመጣና ይነጥቃል ህይወት ከክርስቶስ ጋር የሰመረ ከሆነ አንተ በእግዚአብሔር መንግስት ለዘላለም ደምቀሽ ትኖሪያለሽ ያ ካልሆነ ግን በጣም እጅግ ባይፈጠር ይሻላል ያ ሰው ከኢየሱስ ክርስቶስ ጋር ያልተከማቸ ይጠፋል ለዘላለም ነው የሚጠፋው ወንድሞቼና እህቶቼ ለለምናችሁ ጳውሎስም እንዳለ እዚህ ያለን ወንድሞችም ሆነን እንለምናችሁ ከጌታ ጋር ያላችሁን ነገር የዘላለሙን ቆም ብላስብ እኛ ግን በክርስቶስ ኢየሱስ ያመንን ጌታ እስከወሰነልን ዘመን ድረስ እንኖራለን በሱ ምሕረት በሱ ጸጋ እንወጣለን እንገባለን እዚህ በኋላ ብዙ ዓመታትን ብዙ ወራቶችን ብዙ ቀናቶችን እንኖራለን የማንኖርም አለን በየቀናችን በየጊዜያችን እንጠራለን ፋሲካ ሲመጣ ወይ በዓል ሲመጣ በዓሉን አክብሮ የበዓሉ ጌታ ግን በየዓመቱ ስሙ ሲጠራ ጫወታ ቀይር ዝም በል አፍህን ዝጋ አንተ ማትረባ ብሎ የሚናገር ትውልድ በከንቱ ኖሮ መጨረሻም በሞት ሲጠራ ወደ መቃብር ይገባል የህይወቱን ራስ የሆነውን እግዚአብሔር ልጅ የትንሣኤውን ጌታ በህይወቱ ትንሣኤ ሳይሰጠው መንፈሱ ዳግም ሳይወለድ የሞተ መንፈስ ይዞ ሰው ይዞራል ሃይማኖት አላቸው ወንድሞች እናቶች ደፍሬ ልንገራችሁ ቡዳ በለው ሃይማኖት አለው ግን የሞተ መንፈስ ነው ዴድ ስፒሪት ቡዳ ሂንዱዝም በለው ዴድ ስፒሪት ሙስሊም በለው ዴድ ስፒሪት ካቶሊክ በለው ዴድ ስፒሪት ኦርቶዶክስ በለው ዴድ ስፒሪት አይሁድ በለው ዴድ ስፒሪት የሞተ መንፈስ ማለት ዳግም ያልተወለዱ ተወልደናል ይላሉ የተወለዱ የእግዚአብሔር ልጆች መሆናቸውን እናቃለን ይላሉ ግን ዴድ ስፒሪት ወንድሜ የሞተ መንፈስ ክርስቶስ ህይወቱን ያልተቆጣጠረው ሰው የሞተ መንፈስ ነው ይዞ የሚሄደው የጌታን ድምጽ አይሰማም በክርስቶስ ኢየሱስ ላመናችሁ በስፍራዎች ሁሉ ላላችሁ ግን እግዚአብሔር የቀጠረልን የወሰነልን ዘመን ስንጨርስ ወደ ጌታ እንሄዳለን ወደ ጌታ ስንሄድ በዛ አዲስ ሀገር አለ አዲስ ሰማይ አዲስ ምድር በጉ ብርሃኗ የሆነባት አትናፍቁም ራእይ መጽሐፍትን የብሉይ ኪዳን መጽሐፍት ስለመጨረሻው ዘመን የተናገሩትን ስታዩ የበጉ ከተማ አዲስቱ ኢየሩሳሌም በጉ ብርሃኗ የሆነባት ቅዱሳን መላእክት ባሉባት አባቶችና አብርሃምና ይስሐቅና ያዕቆብ ባሉበት በዛ ሐዘን የለም በዛ ለቅሶ የለም በዛ ህመም የለም በዛ ረሃብ የለም በዛ ጦርነት የለም በዛ ምን የለም በዛ ደስታና ፍስሐ ብቻ ያ መንግስት ውስጥ የሚገቡት እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም ማሳርፋችኋለሁ ብሎ ያለው ጌታ በእርሱ ረፍትን ያገኙ ሰዎች ናቸው ስለዚህ እኛ ረፍትን ስላገኘን ነገን በእግዚአብሔር ነው ተስፋ የምናደርገው ስለዚህ የምድሩን ነገር ሁሉ ቀን የምድሩን ነገር ብቻ ያሰበን የሰማያውን ነገር ከዘነጋን በጣም የሚታየውና የሚሰማው ነገር የሰማያውን ነገር እንድንዘነጋው እንድንረሳው ነው የሚያደርገው መርሳት የለብንም አሁን ዛሬ ትንሣኤ ነው አይደል ትንሣኤ ነው ሞቱን ነው የምታስበው እኛ መምጣቱን ሁሉ እያሰብን ነው አንተ ሞቱን ነው ማሰብ ሞቴን አስቡ እኮ ብሎ አላለ ሞቴና ትንሣኤን ተናገሩ ነው ያለው ተናገር ለአንተም ሊነገር ይገባል ኢየሱስ ለምን ሞተልህ
የዘላለም ሕይወት ሊሰጥ አለ። አንተ የዘላለም ሕይወት አለሽ። አንቺ የዘላለም ሕይወት እህቴ አለሽ የለሽም? በነፍስ ምስክር አለ የለህም? እኛ ግን በክርስቶስ ኢየሱስ ያመንን የዘላለም ሕይወት ስላለን እንዲህ እንላለን። ለምንድን ነው እስራኤል ይጠፋል እየተባለ ሲሟረትበት ሲዶለትበት ክፋት ሲሰራበት ለምንድን እንዳልጠፋ ታውቃላችሁ? ኪዳን አምላክ ስላለው። ለምንድን ነው ጴንጤ ይጠፋል እየተባለ ሲሟረትበት ማንጠፋው? ወንድሞች እናቶቼ፣ በገዛ ወላጆቻችን በወለዱን ወላጆቻችን በስጋ ወንድሞቻችን ዘመዶቻችን አብረን ትናንትና በነበርን ሂድ ስታስጠላ ሲያስጠሉ ምናምን ነገር እያሉ ለምንድን ነው ቁጥራችን እየጨመረ ይመጣው? እኛ እኮ ተዋልደን አይደለም፣ እንደ እስላሞች ተዋልደን አይደለም ቁጥራችን የሚበዛው። ይሄ ማለት አንዋለድም ማለት አይደለም። ለምንድን ነው ከዕለት ዕለት የጴንጤው ቁጥር እየጨመረ እየመጣ ያለው? ምክንያቱም እንደው ብለህ ብትለኝ የእንትና ነው ይሄ ኤርሚያስ ችሎታው ብርታቱ የነ ሜርሲ ጉብዝና ምናምን ነገር የለም። ምንድነው ብለህ ካልክ የምንናገረው ቃል የሕያው የአምላክ የእግዚአብሔርን ቃል ነው። የሕያው የአምላክን የእግዚአብሔርን ቃል ሰዎች እየሰሙ ይታነጹበታል፣ ይደሰቱበታል። እዚህ ውስጥ አሁን 500 ሰው አለ። ከዚህ ውስጥ ቢያንስ በትንሹ አልኳችሁ፣ በትንሹ 100 የሚሆኑ የሌላ ቤተ እምነት ተከታዮች አሉ። በትንሹ ነው ያልኩ፣ በትንሹ ለምንድን ነው ግን ለምን ቆይ ጴንጤ የማይጠፋው? አንዱ ጴንጤ በ5 ዓመቱ ይጠፋል፣ አንዱ በ10 ዓመቱ ይጠፋል። እኔ ራሱ እንኳን ኦርቶዶክስ ቀድስ እናንተ ትጠፋላችሁ እየተባላችሁ ነበር። የማጠፉ ጉደኛ ፍጥረቶች ሆናችኋል። ምክንያቱ ምንድን ነው? አምላክ ስላላችሁ ስላለን ነው። ለምንድን ነው ንግግራችን ድል ነስቶ የሚወጣው? የጸጋው ክብር እንደመሰገን እግዚአብሔር መንፈስ ቅዱስ ቃሉንና መንፈሱን ጸጋውን ሰጠ። የእግዚአብሔር ሕዝብ አይጠፋም ማለት ነው። ሟርተኛ ቢያሟርት ጴንጤ ይጠፋል። በዛ ወጥቶ በዚህ ገብቶ በእውቀት መሞገስ ያቀታቸው ሟርትን ጭሳጭስ ብራዘር ጭሳጭስ የመቃብር አፈር በትን የእግዚአብሔርን ሕዝብ አታጠፋውም። ርስቴ ሕዝቤ ብሎ ከዓለም ርኩሰት ያዳነው እና የጠራው ሕዝብ ነው። ባለቤት አለን። ለምንድን ነው በጣም ስጋት ሆኖብናል የተባለ? ባለፈው አሳይቻችኋል። ከ3 ቀን በፊት ነው ከምናምን። ኦርቶዶክሳውያኑም ስጋት ነው። እኛ በእናንተ ሰላም ይወራል ብላችሁ ትላላችሁ ምድሪቱን። ጴንጤ ነው ይህን ምድር የሚወራው እያለ ማለት ነው አገልጋዮቹ። ሙስሊሙም ደግሞ አይታችኋል። የእኛን እዚህ ባለፈው የቤሊግራም ልጅ መቶ ወንጌላዊ ያገለገለበት ጊዜ እስላሙ እንዴ እኔ ይህን ነገር እኮ ባሳያችሁ 26,000 ህዝብ እኮ 26,000 ሰው አዲስ አበባ ከተማ ውስጥ ብቻ የሰለጠነው ከተማይቱን ለማቃጠል፣ ጎማ ለመለኮስ፣ ድንጋይ ለመወርወር፣ ባስ ለመስበር፣ በመንግስት ላይ ለማመፅ አይደለም። ማንም የትኛው መንግስት ቢሆን ጴንጤ አምጾ ባንዲራ ሲያቃጠል ባስ ሲሰብር አይተው አታውቅም። ለምንድነው 26,000 ህዝብ የሰለጠነው? ኢየሱስ ጌታ ነው ብሎ ሊጸልይ ራሱ እስላሙ ሲናገር ትዛለቱ 26,000 ህዝብ አሰልጥነውብናል አለ። የት? አዲስ አበባ ከተማ ውስጥ። ዓላማቸው 4 ነው አለ። አይታችሁታል። ከፈለጋችሁ አሳያችኋለሁ። 4 ስትራቴጂ ነድፈዋል። ዓላማቸው 1 ጎማ ማቃጠል፣ ከተማው ላይ ወጥቶ ድንጋይ መደርደር። 2 መንግስትን ዳውን ማለት። 3 ሌሎችን መረበሽ፣ ጎዳና ላይ የተለያየ ነገር ማድረግ ብሎ ሚል የለም። 4 ዕቅድ። አንደኛ ጸሎት። ታያችሁ ወገኖች ያለ ይሄን ለሙስሊሙ ማህበረሰብ ብንነግረው ሞራላቸው ይጎዳል ብለን እንጂ እኛ መረጃው እጃችን ላይ ያለ አለ። ምንድነው የጴንጤው ዓላማው? ቁጥር 1 ጸሎት። ደስ አይልም? ሃሌሉያ ሃሌሉያ ሃሌሉያ። ኢትዮጵያ ላይ አዲስ አበባ ውስጥ የታቀደው 26,000 የሰለጠነው ለምንድን ነው? ጴንጤ እንዲጸልይ። ደስ አይልም ወይ? እንዲጸልይ ናጹም ናጸልይ። ለማ ለህዝብ ለምድሪቱ ምን እንዲሆን? ትውልድ እንዲድን፣ ለሀገራችን ሰላም እንዲመጣ። 2 ይሄ ጸልዮ የወጣው ህዝብ ደግሞ ኢየሱስ ያድናል ብሎ ለአንድ ሰው መመስከር። አቤት ስትራቴጂ! በእውነትም እቅድ ነው። ጌታ ለዘላለም ስሙ ይባረክ። አየው የጴንጤ ስትራቴጂ። ኢየሱስ ጌታ ነው፣ ኢየሱስ ያድናል ብሎ ከጸለይ በኋላ ከጸሎት በኋላ ሲነሳ ሄዶ ለአንድ ሰው መመስከር። 2 ሶስተኛው እቅድ ሰዎችን በፍቅር መቅረብ፣ ጓደኛ ማድረግ፣ በሀዘናቸውም በችግራቸውም በደስታቸውም መርዳት፣ አብሯቸው መቆም፣ የክርስቶስን ፍቅር ማሳየት። 3ኛው እቅድ። 4ኛው እቅድ እነዚህን የቀረብካቸውን ሰዎች በፍቅርም በማህበራዊ ኑሮም ከተቀራረቡ ፍቃዳቸውን ከሆነ ጠይቃቸው በፍቃደኝነት ላይ የተመሰረተ ምናልባት እኔ ቸርች ሄዳለሁ ከኔ ጋር ልትወድ የምትሄድ ከሆነ ና ከኔ ጋር እንሂድ ብለህ ኢንቫይት ማድረግ መጋበዝ ማለት ነው።
ከፈቀደ ይመጣል፣ ካልፈቀደ ይቀመጣል። በቃ በዛው ወዳጅነቱን እንቀጥላለን። ቸርች አልመጣ ብሎ ሲለን ጉንጫችን አንነፋበትም። ለምንድነው ቸርች ና ብለን የምንለው? የጌታችን የኢየሱስ ክርስቶስን ወንጌል ለመስማት። የጴንጤ አደገኛ እቅድ የተባለው ይሄ ነው። ሙስሊሙ ባለፈው ሲናገር ነበር። አንደኛ 26,000 ህዝብ አሰልጥነዋል እዚህ ከተማ ውስጥ። ቦምብ እንዲያፈነዱ ነው አይደለም። ድንጋይ እንዲወረውሩ ነው አይደለም። ታዲያ ምን ስጋት ሆነብህ? እስላሙ ሰውዬ ምንድነው ስጋት የሆነብህ? በእርግጥ እንዴት አንተ ኤርሚያስ ያው እንዴት ጥያቄ ጠይቃለሁ ብለህ ከላይ ልክ ነው። ለዓለም ስጋት ጳውሎስን እኮ ያሉትን ይሄ ሰው ለዓለም በሽታ ነው አለ። በሽታ 26,000 ህዝብ አሰልጥኖ ሚስጥሩ ደርሼበታለሁ ብሎ እስላሙ ሰው እያወጣ የኦርቶዶክሱ ዲያቆን ደግሞ እናንተ ምድሪቱን እስላም ይወራታል ነው ብላችሁ የምትሉት። ፕሮቴስታንቱ እኔ በዚህ አካሄድ በ5 ዓመት ውስጥ የፕሮቴስታንቱ ቅጥር ከኦርቶዶክስ ካልበለጠ ምን አለ በሉኝ። እንደዚህ ውስጥ የሚያንገበገበው ተናግሬያለሁ። እሱ እዚህ ይናገራል። ሌላኛው ደግሞ በ10 ዓመት ውስጥ ነው ፕሮቴስታንት የሚጠፋው። 10 ዓመት ያዙልን። ሌላኛው ደግሞ 5 ዓመት ነው 5 ዓመት። ሌላኛው ደግሞ ይመጣና 20 ዓመት። እንደዚህ ነው መድኃኒዓለም ቋንቋን የሚደበላልቀው። ጴንጤው ለዚህ መልስ ምንም አይመልስም። ምን ይላል? ኢየሱስ ያድናል ይላል። ይሄን ሰውዬ ተናግረው ተቋቋም። እናንተ በ5 ዓመት አሁን ይኸውልህ ላይ የተቀመጠው ሰው ፕሮቴስታንት አይድንም ብሏል። ይኸውልህ ፕሮቴስታንት አይድንም ብሎ የሚል ስም ነው ይዞ ይመጣል ማለት ነው። ፕሮፋይል ፒክቸር እና አስገባሁት ሲልክ ማለት ነው። እንዴት አንተ እኛ እንዴት አድኑ ትለናለህ? ነውር አይደለም እንዴ? ደግሞ እንደዚህ ብለን እኛ ቤት ትመጣለህ አይደለም? ያው ገባ አሁን ማይከፍተው በኋላ አትድኑም ብሎ ማረጋገጫውን ይነግረናል ማለት ነው። ግን ይሄ አትድኑም ብሎ ያለው ሰውዬ እሱ ድኗል ወይ ነው መጠየቅ ያለበት ማለት ነው። ከላይ ያለው ወንድማችን አያችሁት? ይሄ ትልቁ ላይ ማድረገው ማለት ነው። ፕሮቴስታንት አይድንም የሚል ነው። ጥሩ ነው። ሰይ ጎሽ ሰይ እንላለን። ግን አንተ ድነሃል ወይ? ፕሮቴስታንቱ ካልዳነ አንተ ድነ ከሆነ አንተ ወደ ዳንክበት መዳን ልታመጣን ይገባል። ስለዚህ ዛሬ ወንድማችን ስብከተ ወንጌል ይሰብከናል ማለት ነው። የዳነበትንና የሚድንበትን ወንጌል ይነግረናል። እያንዳንዳችን ጭጭ ብለን ነው የምንሰማው። ማይክ እንዘጋለን። መወራጨት አይቻልም። አሜን ማለት ካለባችሁ የፈለገው ነገር ሲናገር አሜን ለማለት ከቃጣሽ ማይኩን ከፍተሽ አሜን ትያለሽ። ቃሌት ያሰማልን በኋላ እንለዋለን። ምክንያቱ አሁን እንዴት እንደዚህ ትለናለህ? እኛ እኮ የዳን ሰዎች እኮ እንዴት ነው እንደዚህ የምትሉት? በለን አንልም። ብራዚዬ ማይክ ፍሪ ወንድማችን እንኳን ደህና መጣ። ማይኩን ከፈታውና እስኪ እኛ ያለመዳናችንን ንገረን፣ ከዛ ደግሞ አንተ የዳንክበትን ንገረንና አንተ ወደ ዳንክበት ይዘህን ሂድ። ይኸው ዛሬ ቃል እንገባለን። መድኃኒዓለም ክርስቶስ ምስክር ነው። አንተ የዳንክበትን እውነት ንገረንና እኛም አንተን ተከትለን ዛሬ እንዳለን እቀል ብለን እንመጣለን። ማይክ ፍሬ ወንድምዬ ተናገር። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ደህና ናችሁ? ደህና ነን። ያው እንደምታየው ያልዳንን ፕሮቴስታንት እዚህ ተሰብስበናል። እሺ መልካም። እንደ እግዚአብሔር ቃል እንናገራለን። እሺ መጽሐፍ ቅዱስን ትቀበላለህ? አይ ያልዳነን ሰዎች ስለሆነ እኛን አትጠይቀን። አሁን አንተ የዳንክበትን ንገረን። እኛውን ይሄን ትቀበላለህ ይሄን አትቀበልም ነው። ኦልሬዲ ያልዳን ሰዎች ነን። እኛውን ይሄን ትቀበላችሁ አትቀበሉም ምን ጥያቄ ያስፈልጋል? የዳነን ሰው ነው መጠየቅ። አሁን አንተ ዝም ብለህ ያልዳነበትን እልቅ እድሉን ተጠቀም። ያልዳነበትን ነገር በዚህ ምክንያት አልዳናችሁም። መጽሐፉ የሚለው እንደዚህ ነው። መጽሐፉ ሰው መዳን የሚያገኘው በዚህ መንገድ ነው። እኔ ለምሳሌ ድኛለሁ የዳንኩበትን መንገድ ላሳያችሁ ብለህ በዝርዝር ሁኔታ ነው ስበከን ያለው እንጂ ገና ከመግባት መጽሐፍ ቅዱስ ትቀበላለህ ትለኛለህ እንዴ? ተው በቃ አሁን ጭጭ ብለን እየሰማን ነው። ንገረን፣ ጥያቄ አትጠይቀን፣ አስተምረን። ጨርሰናል ማለት ነው። መጽሐፍ ቅዱስን ስለማትቀበሉ አልዳን። ምን አወራህና ነው የጨረስከው? ገና እኮ አልጀመርክም። ስበከን እኮ ነው ያልኩህ። አልተቀበልማ መጽሐፍ ቅዱስን። ይኸው እዚህ 500 ሰው አለ። እኔ ባልቀበል እኔን ተወኝ፣ ሌሎቹን ስበካቸው። ትቀበላለህ ስልህ እኮ እንደማትቀበል ነገር ተወኝ። እኔ መቀበሌን አለመቀበሌን ተው። 530 ሰው እያለ አንተ ከኔ ጋር ትከራከራለህ እንዴ? ለህዝቡ ስበክ። ይኸው ቤቴን ፈቀድኩልህ እኮ። ተወኝ። እኔ ችግር የለም እኮ እኔ አንድ ፊቱን ጠፍቻለሁ። መጽሐፍ ቅዱስን ስለማትቀበሉ አልዳናችሁ። እሺ አንተ ተቀበልኸዋል መጽሐፍ ቅዱስን? አዎ። እሺ የተቀበልከውን መጽሐፍ ቅዱስ ሲሰበከል አልተቀበልነው ለኛ። ለምሳሌ ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። ጥምቀት ያድን ይናገራል እና እናንተ ደግሞ ጥምቀት አያድንም ብለህ ብዙ ጊዜ ስታስተምር እንሰማለን።
ወገናችን በውሃ ተለቅቆላቸዋል። በውሃ ላይ አይደርበ ኦኬ ሶሪ ዝም ብዬ ስበክ ብለህ ሰጥተኸኛል አይደል? ስብከት ላይ ነህ ለካ። ኦኬ ሶሪ። እሺ ቀጥል። ውሃው ጥምቀት። እሺ ምንድን ነው ያልከኝ? ጥምቀት። ሌላው ደግሞ ሰው በእምነት ብቻ ይድናል ብለህ ታስተምራለህ ብዙ ጊዜ እና የመጀመሪያው ጥምቀት ነው ያልከኝ እየጻፍኩ ስለሆነ ነው እንደብዬ በጥምቀት ነው መዳን። በጥምቀት ማይክን ዘግተህ አዳምጠው። እሺ ሌላው ብዙ አይነት የተለያየ አስተምሮ አላችሁ። ፕሮቴስታንት ትባላላችሁ። ህይወት እኛ መቼ ጠፋን? እሱ ቃሉን ጥበከን እባክህ። እኛ ስማችንን እናውቀዋለን። አየለውን ተሰማ፣ ሰላምን ሰናይት፣ ቃሉን ስበከን። እኛ ማን ኢየሱስ ሙሉ ወንጌል ምናምን ቃሉን ስበከን። ወንድ ብዬ ቃለ ሕይወት ትባላላችሁ ትለናል እንዴ? ቃለ ሕይወትን ስበከን። ቃለ ሕይወት ቤተክርስቲያኒቱን ተዋትና አይ ችግርን ስነካ ምን ችግር? ቃለ ሕይወት ችግር ቸርቹ ነው እንደ ችግር ስበከን። ህዝቡ እኮ አይደለም የእግዚአብሔርን ቃል ገልጠህ ንገረን። ልክ እንደጀመርከው ቅድም ጥምቀት አያድንም ትላላችሁ ብለህ እንዳልከው ማርቆስ ወንጌል ላይ ብለሃል። በዛ ዘርዘር አድርገህ ንገረን እንጂ ይኸውልህ እናንተ እኮ አማኑኤል ትባላላችሁ፣ ቃለ ሕይወት ትባላላችሁ፣ ሙሉ ወንጌል ትባላላችሁ ብለህ ተለ እኛ መቼ ጠፋን? እሱን የሚነግረን መቼ አጣን? እኛ ያጣኑ የጠፋን ችግር የለም። ወደ ቃሉ ልመጣልህ ነው። ቃለ እግዚአብሔርን ስበከን። ቴንኪው። እሺ ወደ ቃሉ ልመጣልህ ነው። እሺ ቶሎ በል። እሺ በጣም እየቾከልክ ነው። በጣም ቀጥል፣ ታውራሽ ቀጥል፣ እየሰማን ነው። ቃለ ሕይወት መሰረተ ክርስቶስ አማኑኤል እያላችሁ የተለያየ አይነት ርዕስ ያለው ትምህርት ትሰጣላችሁ እና ይህ ደግሞ ህብረተሰቡን ወደ ሌላው ትምህርት ነው። ኢየሱስ ክርስቶስ ደግሞ አንድ ወንጌል ነው ያስተማረው። እናንተ ደግሞ የተለያየ አይነት ትምህርት ነው እያስተማራችሁ ያላችሁት እና ይሄን እንድትመልስልኝ መጽሐፍ ቅዱስን እንደማትቀበሉ ማሳያ ነው። ይሄን የተለያየ ትምህርት ስለሚሰጥ ሌላው ሰው በስራ እንደሚጸድቅ ደግሞ መጽሐፍ ቅዱሱ ይናገራል። ሮሜ 2:6 ላይ በስራ እንደሚጸደቅ ይናገራል። ሌላው በዚህ ርዕስ ላይ ደግሞ ዮሐንስ ራእይ ምዕራፍ 22:12 ላይ ኢየሱስ ክርስቶስ እንደሚመጣና ለእያንዳንዱ እንደ ስራው እንደሚሰጥ ይናገራልና አንተ ምን የሰራው ነገር አለ? እናንተስ ምን የሰራችሁት ነገር አለ? ለእያንዳንዱ እንደ ስራው ሰጣለሁ ብሏል። እናንተ ምን የሰራችሁት ነገር አለ ነው። በዚህ ምክንያት አትድኑም። ሌላው ደግሞ ያዕቆብ መልእክት ምዕራፍ 2:6 ነው። ምዕራፍ 2:19 ላይ አጋንንትም ያምናሉ ይንቀጠቀጡማል ይላል። ይህ ጥቅስ ሲጻፍ ምንን ምሳሌ እያደረገ ነው? ይህ ጥቅስ የተጻፈው አጋንንትም ያምናሉ። ሰው በእምነት ብቻ ይድናል ብለህ ስታስተምር አጋንንትም ይድናሉ ብለህ እያስተማርክ ነው። ይህ ታዲያ ድህነትን ያረጋግጣል ወይ? እምነት ብቻ ድህነትን ያረጋግጣል ወይ? መጽሐፍ ቅዱሱ ለምሳሌ ስጋዬን የበላ ደሜን የጠጣ ይድናል ብሎ ያስተምራል። ጥምቀት እንደሚያድን ያስተምራል። አንተ እምነት ብቻ ያድናል ብለህ ኬታ ምተነ ያስተማርክ ያለው እሱን እንድታሳዩ እና በዚህ ምክንያቶች እና ሌሎች ተጨማሪ ብዙ ምክንያቶች አሉ። አትድኑም ብዬ ጽፌያለሁ። እስቲ አሳየን በማስረጃ። በተለይ ያዕቆብ መልእክት ላይ ምዕራፍ 2:19 አጋንንትም ያምናሉ ይንቀጠቀጡማል ብሎ መጽሐፉ ጽፎ እያለ
ሰው በእምነት ብቻ ይድናል ብለህ ማስተማር ከየት ያመጣው ትምህርት ነው? አንተን እንቀበል ወይስ መጽሐፍ ቅዱስን እንቀበል? ጨርሻለሁ። እሺ እሺ ሰምታችኋል። እንግዲህ ምንድን ነበር የኛ ጥያቄ? ፕሮቴስታንት አይድኑም ብሎ ስም ይዞ መጣ፣ ለጥፎ ማለት ነው። ኦኬ የኛ ጥያቄ ደግሞ ምን ነበረ? ኦኬ አልዳኑም ብለህ ያልካቸው ፕሮቴስታንቶች እንዲድኑ አንተ የዳንክበትን እውነት ንገረንና እሱን እንስማ፣ ከዛ ወደ አንተ እንምጣል ነው። መጥቶ ምንድን ነው ያለን? እጅግር የሌለው ወሬ አውርቶን መጀመሪያው መጨረሻው የማይታወቅ ማለት ነው። ኦኬ ግድ የለም እሺ፣ እጅግር እናወጣለታለን። ካልወጣለትም እንደዚህ ሆኖ ይቀመጣል። አሁን ድጋሚ የምንሰማው የእኛን ስም ሳጠራ፣ አሁን ለምሳሌ ምን አለን? ቃለ ሕይወት መሰረተ ክርስቶስ ሙሉ ወንጌል እያላችሁ ታስታላችኋል። በዚህ ምክንያት አትድኑም። ምክንያቱስ ማለት የነበረብን ጣጡስ፣ መጥቆራ፣ ፈረጎ፣ የአየር ላይ ጋኔን ብለን ነበረ ህዝቡን መስበክ የነበረብን። ይሄ በእውነት ስህተታችን ነው። ጣጦስና አየር ላይ ጋኔን ሚዩት አድርግ ወንድምዬ። ጨረስክ አይደል? ከዛ ደግሞ እሰጥሃለሁ። አሁን ልትሰብከን ነው እንደገና። የጴንጤው የእኛ ጥፋት ትልቁ ጥፋት ይህን ስትናገር ተመሳሳይ የሆነ በአንድ ሃይማኖት ውስጥ ይሄን የሚያስተምሩ አሉ ወይ? ሚዩት አድርግ ነው ያልኩህ። ከዚህ በኋላ ብትከፍት ታይ ትወርዳለህ። ከዚህ በኋላ ብትከፍት ታቸረድ ያ ምን ያህል ገለባ መሆናችሁን ከአንደበታችሁ ቃል በሚወጣ እንደዚህ እያመጣው ቤት እሰጥሃለሁ አሳጣሃለሁ ማለት ነው። ምን ብዬ ይኸው 600 ሰው ሰብስቤ ና ስበክልሃለሁ። እስኪ ኦርቶዶክሳዊ የሆነ ማነው ሰብኮ ነገረ ድህነትን ሰብኮን የሚወስደን ምን አለን? ፕሮቴስታንት አይደንም ብሎ በሚለው አርዕስት ውስጥ ለምሳሌ የጴንጤ ትልቁ ጥፋት ቃለ ሕይወት ነው ያለው። መባል ያለበት ቃለ ቡራኬ ወይ ደግሞ ቃለ ሚናስ፣ ቃለ አቡነ አረጋዊ ጨምርበት። እዚህ አረብ ሽማግሌና አሮጊት መርደር ነው ያለብህ። ቃለ ብሎ ከሚለው ጀምረ ሌላ ጨምር ነው። ህይወትን ማን ነው ሰበኩ? እናንተ ህይወት ማን ነው በሉ ያላችሁ? ቆይ የጴንጤ ትልቁ ጥፋት ስለ ህይወት ነው የምታወሩት። ተመጡና ህይወት ተገለጠ አይተመን እንመሰክራለን፣ ከአብ ዘንድ የነበረ ለእኛ የተገለጠ የዘላለምን ህይወት እናወራላችኋለን ትላላችሁ። ይሄ አደገኛ ትውልድን የምታሳስቱበት መንገድ ነው። ወደ ኢየሱስ ሰውን ታመጡና ከኢየሱስ ጋር ታገናኙና ሰው ኢየሱስ ጋር ሲመጣ ይበላሻል ይሉሃል በዛኛው። እሺ መሰረተ ክርስቶስ ደግሞ ብሎ ይላሉ አለ። ሶስቱና ቤተክርስቲያናት ተሰንተሰ ምን ማለት ነው? መሰረተ ክርስቶስ መባል የነበረበት መሰረተ ጊዮርጊስ፣ መሰረተ ተክለ ሃይማኖት ነበር ማለት የነበረብን አይደል? መሰረተ አቡነ እጨጌ ዘጠንገሮ ነው። እንዴት ነው? ዘጠገሮ ነው ዘጠንገሮ፣ ብቻ እንደፈለጋችሁ በሉት፣ አልያዘልኝም። መሰረተ ዘጠንገሮ ነበር ማለት የነበረባችሁ። ክርስቶስን እንዴት ትጠራላችሁ እናንተ ሰዎች? የምትጠሩት ነገር ሁሉ በሙሉ ይታይ። ደግሞ አቤቱ ጌታዬ፣ አቤቱ ጌታዬ የምትሉት ክርስቶስ፣ ህይወት፣ ወንጌል እንደዚህ አይነት እንደዚህ አይነት ነገር እንዴት ትጽፋላችሁ? ቃለ ህይወት፣ በቃል ውስጥ ህይወት፣ መሰረተ ክርስቶስ። በጣም ደግሞ የሚገርም አስለፍልፏል መድኃኔዓለም በእውነት ዛሬ እንደዚህ ተገልጦልኝ አያውቅም አልኩ እናገራለሁ። መሰረተ ክርስቶስ መሰረታችን ብሎ የሚል ዘጠንገሮ ነው ዘከርከሮ ነው ማነው ምንድነው?
ታውት በቃ እኔ አሁን እሱ ላይ አትፈላሰፉ ተውተታች ዘጠንገሮ የሚሆን ምንም ይሁን ብቻ ማለት እና ሙሉ ወንጌል ስለማን ነው የሚናገረው? ስለ ክርስቶስ። ክርስቶስ ምንድነው? ህይወት። እግዚኦ ወንጌል ሙሉ ወንጌል ስለማን ነው የሚናገረው? ስለ ክርስቶስ። ክርስቶስ ምንድነው? ህይወት። ይሄን በማለታችሁ ይሄን እያላችሁ ህዝብ የምታስቱ በእውነት እናንተ ኢትዮጵያ ውስጥ ያላችሁ በምድር ዙሪያ የተሰበሰባችሁ ኖግቦር ሪሴፕሽኒስት አስገቢልኝ። ተረኛ ማን ነው? ተረኛ ዛሬ እስኪ ይምጣ። በዚህ አይጀምርልንም? ንገረን ብዬሽ ስለው ከዚህ ነው ይጀምርልን። ሰሞኑን ሳጅን ያጫውተኛል አልኩ። ጥሩ መርማሪ ፖሊስ መስል ኖገ ማን ነው? ኦርቶዶክስ አይ ሌላ ማን ነው? ከስያሜ እንኳን ጨምሮ ስያሜያችንን ሁሉ እኮ ነው የማይፈልጉት። ቤተክርስቲያን መሰየም ያለብን የአርሴማ እያልን ማለት ነው። እንዴት ነው የምታስቡት? በዚህ ህዝብ ነው አልዳናችሁም ተብለን የምንባለው። ከእንቅልፍ የነቃ ሰው ነው የሚመስለው። ምንም የሚያወራው ነገር የለውም። ምንም ገለባ ፉርሽካ ነገር ነው የሚያወራው። የጴንጤ ጥፋቱ ቃለ ሕይወት መሰረተ ክርስቶስ ሙሉ ወንጌል ማለቱ ነው ጥፋቱ። ህዝብ እያሳሳታችሁ ታስታላችሁ። እንደዚህ እያላችኋለን። ደግሞ ቤተክርስቲያኒቱ ስያሜ ላይ ያለውን እይልኝ። ሙሉ ወንጌል ስለማን ነው? ስለ ክርስቶስ። ክርስቶስ ምናችሁ ነው? መሰረታችን ነው። ይሄ መሰረታችሁ የሆነ ክርስቶስ ምናችሁ ነው? ህይወታችን ነው። አየ ቡናኝ ምናምን ነገር የለም። ደስ አይልም? ወንጌል ስለ ክርስቶስ መሰረታችን ነው። መሰረታችን የሆነ ክርስቶስ ህይወታችን ነው። እዚህ ጋር ወንጌል ነው የሚለው ይኸውልህ። ሙሉ ወንጌል ቃለ ሕይወት ወንጌሉ ነው ቃሉ። የምንከሰሰው በዚህ ነው። አማኑኤል ብላችሁ ስያሜ ማንስማት አለበት። ሕይወት ብርሃን ማለት አልነበረባችሁም እናንተ። በእውነት እናንተ ማለት አልነበራችሁ። ጉባኤ እግዚአብሔር ማለት አልነበረባችሁ። ማለት የነበረባችሁ ጉባኤ አቡነ መጥቆራ ነበር መባል ያለበት እያሉን ነው። ማፈሪያ ትውልድ የቱን እንኳን እንደሚቃወሙ አያውቁ። ራሱ የቤተ ክርስቲያናችን ስያሜ እንኳን ራሱ ስብከት ነው። ስብከት አልኩ እኮ ቃለ ሕይወት መሰረተ ክርስቶስ ሙሉ ወንጌል ብለህ የምትለው በቃ ሌሎቹን አብያተ ክርስቲያናት ተዋቸው። ቃለ ሕይወት መሰረተ ክርስቶስ ሙሉ ወንጌል ራሱ ስብከት ነው። ራሱ ስብከት ሙሉ ወንጌል መሰረተ ክርስቶስ ቃለ ሕይወት ወንጌል ስለማን ነው የሚናገረው? ቅዱስ ጳውሎስ በሮሜ መጽሐፍ ምዕራፍ 1 ላይ ስለ ክርስቶስ ስለ እግዚአብሔር ስለ ኢየሱስ ክርስቶስ ምናችሁ ነው? ሕይወታችን። እናንተ ትውልድ አሳቾች ይላል። ከዛ ውጭ ያለውን አሁን በስራ አንድንም ትላላችሁ። ታዲያ በስራችን እንድናለን እንዴ? በፍጹም አንልም። ስራ አያድንም። ድነት በስራ አይደለም በጸጋ እንጂ። ኦኬ እሺ። ከላይ ገባው ብሩክ ኦኬ አቤት እታች ወረድ። እሺ ቡዜ እንኳን አደረሳችሁ። እሺ ዘግይተሃል። እኔ እናንተን ስም 2 3 ስራ እንትን አልቆይም። ዘግይተሃል። አንዴ ስራችሁ ስሙ። ኦኬ ስለዚህ እንትን ምለው ዌዘር ዋርኒንግ አለኛ ጋር ቆይ ተባባይ ወይ
ሊረብሸን ነው መሰለኝ። ትንሽ ነገር ልበልና ልውጣልህ። እኔ በጣም ቆየሁ ቤት ውስጥ። ኦኬ እሺ በልዬ ችግር የለም። እሺ አምጣ ና አምጪ። ፈቀድክልኝ ኤርሚ? አይ በልዬ አንዴ ቆይ። ዝናብ በኃይለኛ እየዘነበ ነውና ፍለድ ነገር storm አለ ይላል። ኦኬ በኋላ ወይ ከፍታለሁ በደንብ እንነጋገርበታለን። ጸጋና ሰላም ይዛላችሁ። በጣም ይቅርታ። ተባረኩ። ካንተ ጋር ነው። ተባረክ። መልካም ነው። ተባረክ። ጌታ አለ። አሜን።